መቼም ዘንድሮ ኤአይ ያልገባበት ቦታ የለም። በዓለም አቀፍ ደረጃ በጤና በግብርና እንዲሁም ደግሞ በፋይናንስና በተለያዩ የቢዝነስ ዘርፎች ላይ ትልቅ ለውጥና እገዛን እያደረገ ይገኛል። ኤአይን ስናነሳ በጣም ሰፊ ነው ዘርፉ። ነገር ግን ከቅርብ ጊዜ ወዲህ ደግሞ ወደ መዝናኛ ኢንዱስትሪው እየገባ ይገኛል። በተለይ ደግሞ በፊልሞች፣ በቲያትር እንዲሁም ደግሞ በሙዚቃ ዘርፍ ላይ በሀገራችን ደግሞ በቅርቡም በጣም በሶሻል ሚዲያ ላይ በማህበራዊ ድረገጾች ላይ ቫይራል የሆነው ቢራቢሮ ታምራለች መቼም ወዳችሁታል አይደል? እንደዚህ አይነት በሰው ሰራሽ አስተውሎት የተደገፉ የተለያዩ ሙዚቃዎች እየሰማን እያዳመጥን እንገኛለን። ለዘርፉ ደግሞ ትልቅ ስኬትና እድገት እንደሆነም ሰምተናል። ነገር ግን አንድ አዲስ ብስራት ይዤላችሁ መጥቻለሁ። ይሄ ብስራት ምንድነው አትሉ? በሀገራችን ለመጀመሪያ ጊዜ የሰው ሰራሽ አስተውሎት ወይም ደግሞ በኤአይ የታገዘ የሙዚቃ ውድድር ሊካሄድ ነው። ይሄ ውድድር ደግሞ በፋና ቴሌቪዥን ብቻ ይተላለፋል። እነማን ተመርጠው ይሆን? በነገራችን ላይ በወጣው ማስታወቂያ መሰረት 600 ያክል ሙዚቃዎች ገብተው ነበር ለውድድር። ከተመረጡት ውስጥ ደግሞ እነማን አልፈዋል የሚለውን ዛሬ ምርጥ 20ዎቹን እንለያለን። እነዚህ ምርጥ 20ዎች እነማን ናቸው? ዳኞቹስ አያጓጓችሁ? ይህንን አጓጊ በኤአይ የተሰሩ ሙዚቃዎች ውድድር ደግሞ ያዘጋጁልን ፋና ሚዲያ ኮርፖሬሽን ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመሆንና እሁድ ኤአይ አብረው ሆነው ነው። የፍጻሜውን ውድድር ለማየት በጣም ጓጉቻለሁ። የመጀመሪያውን የአርቲፊሻል ኢንተለጀንስ ሙዚቃ ውድድር በፋና ቴሌቪዥን ብቻ ትመለከታላችሁ። ወደ ዳኞቹ እንሄዳለን። መልካም ጊዜ። ኢን ዘ ሃውስ ልበል። እንዴት አለ? እንደምን አለ? እንኳን ተገናኘን። ደስ ብሎኛል። ደህና ነህ? ታዲያስ ሁሉ ቆንጆ ነው? እግዚአብሔር ይመስገን። በጣም ዘንጣል። ያው ላንቺ ስል ነው። ታዲያ በእርግጠኝነት ተመልካቾቻችን ከጆሲ ጋር ምን አገናኛቸው፣ እንዴት ተገናኙ እያሉ ነው እነግራቸዋለሁ። በነገራችን ላይ ተመልካቾቻችን ቀደም ሲል በመግቢያ እየነገርኳችሁ ነበረ። ፋና ሚዲያ ኮርፖሬሽን ከኢትዮጵያ የአርቲፊሻል ኢንተለጀንስ ተቋም ጋር በመሆን የኤአይ የሙዚቃ ውድድር እያዘጋጀ ነው። በጣም አጓጊ ውድድር ነው። ዛሬ ደግሞ ዳኞችን አግኝተናል። ዳኞች ምርጥ 20ዎቹን እየመረጡ ይገኛሉ። ስለዚህ እነዚህ ዳኞች እነማን ናቸው ስንል ደግሞ የመጀመሪያው ዳኛችን ጆሲ ነው። ጆሲ ኢን ዘ ሃውስ በሙዚቃ በቲቪ ሆስትነት እንዲሁም ደግሞ ግጥምና ዜማ በመድረስም ትታወቃለህ። ዘርፈ ብዙ ስራዎችን እንሰራለን። ከኤአይ ጋር ምን አገናኘው ጆሲን ይላል። እርግጠኝነት ተመልካቾችም ኤአይ እና ጆሲ እንዴት ተገናኙ እያሉ ነው። ኤአይ እና እኔን ዛሬ እንዴት አገናኘን የሚለው ሲመጣ ግን ኤአይ በተለያየ መስክ አሁን እየተሰራ ያለው ዓለም ላይ እኛ ጋር በጣም ገና ነው። ባይዘ በጣም ያስቃል። አንዳንድ ጊዜ ሁልጊዜ አዲስ ነገር ሲመጣ አሁን አጼ ምኒልክ እንትን ሲኒማ ቤት ሲከፍቱ ሰይጣን ቤት ተብሎ ይሰየማል። ከዛ ቧንቧ ውሃ በግራቪቲ ቧንቧ ሲመጣ እንዴት ውሃ ወደ ላይ ሽቅብ ወጣ ሆነ ጉድ ነገር ይባላል። ሶ አሁንም ኤአይ ላይ ያለው አስተሳሰብ ትክክል አይደለም። ከሙዚቃው ጋር በተገናኘ እኔ የተወሰነ ነገር ለማወቅ ሞከርኩኝ። የዛሬ 7 ወር አካባቢ ይመስለኛል። ሶ አንድ ዲጄ ጓደኛ አለኝ። እኔ ጋር ለእንግድነት ከውጭ መጥቶ አንዳንድ ነገሮች መስራት ሲጀምር እኔ በጣም የሚጠቅም ነገር እንደሆነ ገባኝ። ከዛን ጊዜ ጀምሮ የተማርኩኝ ነገሮች እየሰራውበት በደንብ አሁን ጥሩ የሆነ በሚባል ደረጃ ለኔ ጥሩ በሚባል ደረጃ ይመስለኛል። ብዙም ሰው አቴንሽን ስላልሰጠው የተሰሩትን ስራዎች ከፕሮፌሽናል ሰዎች ጋር ስናያቸው ብዙ ሰዎች እንደውም በቃ ይሄን ነገር እንዴት አድርገን እንጠቀምበት የሚለው ነገር ላይ እንዲመጡ የሆነ ነው። ሶ ከቴክኖሎጂው ጋር አብሬ እየተማርኩ ስለሆነ ነው። ራስን ማሳደግ፣ ራስን መለወጥ፣ ማሻሻል ደግሞ የአንድ ስልጡን ሰው መገለጫ ነው። ጆሲ ለዚህ እናመሰግናለን እና በጣም ጥሩ የሚበረታታም ጭምር ነው። እንዳልከው ቀደም ሲል ብዙ ጊዜ አዳዲስ ነገሮች ሲመጡ የመፍራት የመስጋት ነገር አለ። ኤአይም ሲመጣ የሰው ልጅ ስራ ሊነጥቅ ነው ሊያስቀር ነው። እንደኛ አቀናባሪዎች ምን ሰርተልን በላ ነው ያለ ሰው ባዶ ነው። ባይ ዘ ኤአይ እንደ ቱል ነው መቆጠር ያለብሽ። ለምሳሌ ይሄ እዚህ ጋር የምናየው ኮምፒውተር አለ አይደል፣ ስልክ አለ አይደል ምናምን በቃ እንደ አንድ መገልገያ ዕቃ መቁጠር ነው የሚያስፈልገው። ምንድነው ወደ ሙዚቃም ስናመጣው ሙዚቃም ላይ ስትመጣ ጊታር እንደ ኮምፒውተር አሁን ለምሳሌ ልንገርሽ፣ ይኸውልሽ አሁን የሆነ ሰዓት ላይ ኪዩቤዝ የሚባል ሶፍትዌር መጣ እና ኤልያስ መልካ የመጡ ጊዜ ትዝ የሚልሽ ከሆነ መጀመሪያ በባንድ ነበር የሚሰራው ላይቭ እንደ ሮሃ ባንድ ምናምን እንደሚባለው ማለት ነው። ከዛ ምን ይመጣል አንድ ኪቦርድ ላይ
የተለያዩ ድምጾችን በኪቦርድ መጫወት ለሚችለው ሰውዬ ተዘጋጅቶ መጣ። ያኔ ምን አሉ? ያኔ እነ ሙሉጌታ አባተ መጡ። እነሱ ሲመጡ እንዴት ከባንድ ወጥቶ ተባለ። ያንን ኮንሰፕት አመጡትና ወደ ኮምፒውተር ተወሰደ እና ሙዚቃ በኮምፒውተር ሲሰራ ነው ሲባል አልሰማሁም እንዴ? በኮምፒውተር እኮ ነው የተቀናበረው ሲያስጠላ ምናምን ተብሎ አስታውሳለሁ። በጣም በቃ ሪፊውዝ ተደረገ። ከዛ መጀመሪያ ላይ የነ ቴዲ አፍሮን እና ሌሎችን አሪፍ የሚባሉ ሙዚቃዎችን ያዘና ነው ኤልያስ መልካ ያንን በቃ በጥሩ አመለካከት እንዲመጣ የተደረገው። ኤልያስ መልካ እኮ ኮምፒውተሩ አልሰራለትም። እሱ ሙዚቃ ተምሯል፣ ያሬድ ሙዚቃ ትምህርት ቤት የተማረውን ትምህርት እዚህ ውስጥ ባላቸው የትኞቹን ኪስ ሲነካ ምን አይነት ድምጽ እንደሚወጣ ስለሚያውቅ በዛ መሰረት ተሰራ። ከዛ ላለፈው 20 ምናምን ዓመት ኪዩቤዝ አሁንም ንጉስ ነው። አሁን ባይዘ ኪዩቤዝ ራሱ በኤአይ ተጨምሮ ምን እንደመጣ ታውቂያለሽ? ኤአይው ላይ ለምሳሌ እዚህ ሀገር ሙዚቃ የተጫወትሽ ቤዚስት አሜሪካ መጥቀጅ እኮ ነው 15ቱ አዲስ የወጣው። አሜሪካን ሀገር ቤዚስት መጫወት ፈለግሽ መምጣት አይችልም። አንቺ ስቱዲዮ ውስጥ እየሰራሽ እነሱ የተጫወተ ራሱ እዚህ መቅዳት ትችያለሽ። ይሄ ኤአይ ያመጣው በጣም ትልቅ ስራን ያቀለለው ማለት ነው። በጣም ትልቅ ስራ የሚሰራ ቱል ነው። መጀመሪያ ዛሬ ሪፊውዝ ከምታረጊው እንዴት አድርጌ ልጠቀመው ፕሮፌሽናሊ ብሎ ማሰብ ያስፈልጋል። ስለ ዛሬው ውድድር እናንሳ። እንዴት ነው የዛሬው ውድድር? የዛሬው ውድድር ሀሳቡን ፕሮሞት ማድረግ፣ ሀሳቡን አፕሪሼት ማድረግ። እኔ በዚህ ጉዳይ ላይ ስጋበዝ ስመጣ በደስታ የመጣሁት ሀሳቡ በጣም ትልቅ ስለሆነ ነው። መጀመሪያ ሀሳቡ ትልቅ ነው። ከውድድሩ በላይ ሀሳቡን ያመጡትን ሰዎች ለማመስገን እወዳለሁ። ምክንያቱም በዚህ ደረጃ ነገ የኢትዮጵያ ሙዚቃ ላይ ኤልያስ መልካ እኮ አልተሸለሙበትም። የናይሽ ነገ እኮ ኤአይን ተጠቅመው እነኚህን ቱሎች ተጠቅመው ትልቅ የሚሆኑ ሙዚቀኞች ይፈጠራሉ። ይሄን ኪፕ ማይ ወርድ ይፈጠራሉ። በእንደዚህ አይነት ሲቹዌሽን እንዲህ አይነት ተቋማት ግን ነገ እዚህ ጋር ሙዚቃ ይደርሳል ብለው የሚመጡትን ልጆች አፕሪሼት ማድረጋቸው እኔ ከውድድሩም በላይ አፕሪሼት ማድረገው ሀሳቡ ነው። ስለዚህ እዚህ ውድድር ላይ የተሳተፋችሁ በሙሉ እናመሰግናለን። በደንብ እናበረታታለን። በጣም በአዘጋጅነት የተሳተፉትን ልጆች ነው። እኔ በተለይ ልጆቹንም እናመሰግናለን። በተለይ ግን ተቋሙን አመሰግናለሁ። እየተማረ ነው፣ ከኔ እየተማረ ነው። ያይ ካንቺ ይማራል፣ ከሌላውም ሰው ይማራል። አሁን ሚክሲንግ፣ ማስተሪንግ፣ ሌሎች የምትያቸው ችግሮች ላይ በጣም ብዙ ችግሮች አሉት። ገና ነው፣ አድጎ አላደገማ፣ ገና ነው። ምንድነው ለስራ ፈጠራ አንዳንድ ዜማ ለመያዣ ሌላ ጉዳዮችና ለሚያስፈልጉ ጉዳዮች ትጠቀሚበታለሽ። በነገራችን ላይ ኤአይ በጣም ብዙ እገዛዎችን ያደርጋል በሙዚቃ የድሮ የተባሉትን በተለይ ደግሞ በ70ዎቹ በ60ዎቹ የተሰሩ ሙዚቃዎችን በጣም ተወዳጆቹንም የድምጽ ጥራታቸውን ለመጨመር እንደ አዲስ እንደተወደዱ እንዲቀጥሉ ለማድረግ በጣም ትልቅ ጥቅም አለው። ስለዚህ ወደ ውስጥ ገብተን ደግሞ ጓደኞች እየጠበቁን ነው። ዳኞች አሉን። በነገራችን ላይ ይሄ ውድድር 5 ዳኞች አሉት። በእነዚህ 5 ዳኞች 20ዎቹ ምርጦች ይለያሉ። እነዚህ 20ዎቹ ምርጦች እነማን ናቸው? የነጆሲ ስራ ይሆናል። አብሬ ግን አያለሁኝ በጣም ጓጉቻለሁ። ምን አይነት ሙዚቃዎች መጥተው ይሆን? እንዴት አዳዲስ ነገሮችን ሰማ ይሆን የሚለው ጓጉቶኛል። እንግባ ወደ ውስጥ። ጆሲ ቴንክ ዩ ባረን ፋንዴው መስክ በድጃው ተስፋ ለከህ መስዋዕት ትላቻው ልትፋል ከራስ ጋሸን እስከ ጋሎ ልቀት ኢትዮጵያው ዛሬ በልዩ ቀን በልዩ ሁኔታ የተገናኘው በደንብ እንዴት ነን? ታወቅ እስኪ። ፕሮሞተር ቤቢ። ከዚህ በፊት ማውቀው አይነት ስም ምን ይመስላል? ረጅም ዓመት በሬዲዮ ስራ ላይ ያለው በጣም ደስ ብሎናል ስለተገናኘን። አመሰግናለሁ። ብዙ አዳዲስ ነገሮችን እንጠብቃለን። ለመጀመሪያ ጊዜ የሚካሄድ ውድድር ላይ በዳኝነት መሳተፍ ደግሞ ስሜቱ ለየት ይላል አይደል? እንዴት ነው ስሜት? በጣም ደስ ይላል። ጥሩ ነው። ዝግጁ ነህ? ሙሉ በሙሉ ተዘጋጅተህ ጨርሰሃል? በደንብ። ስለዚህ ዛሬ ምርጥ 20ዎቹን እንሰማለን። ከዲጄ ቤቢ ጋር እንኳን እንተዋወቃለን። ባለሙያችን ነበረ በአዲስ ሚውዚክ በደንብ ነው የምንተዋወቀው። በደንብ ስለተገናኘን በድጋሚ በጣም ደስ ብሎኛል ቤቢ። እኔም በጣም ደስ ብሎኛል። ምን እግር ጣለ? እንግዲህ አሁን እንዳልሽው ነው። በዚህ ታሪካዊ ነው እንግዲህ ይሄ ኤአይ በሱ በዳኝነት ላይም በመሳተፍ በጣም ደስ ይለኛል። እንግዲህ ምርጥ 20ዎቹን ዛሬ እናያለን። እንግዲህ እሱ አገናኝቶናል። በጣም ደስ ብሎኛል። አብዲስ አባላለሁ። እኔ እንኳን ከዚሁ ነኝ። ቤተኛ ነህ? ቤተኛ ነኝ። እሺ፣ በነገራችን ላይ ተመልካቾቻችን ይህንን ልዩ የኤአይ የሙዚቃ ውድድር ፋና ሚዲያ ኮርፖሬሽን እንዲሁም ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንዲሁም ደግሞ እሁድ ኤአይ በጋራ በመሆን
ልዩ ያዘጋጀላችሁ የሽልማት መድረክ ነው። በነገራችን ላይ በጣም ከፍተኛ ብር ነው ሽልማቱ አሉ። እንደ ቤተኛ ደግሞ ከቤቱ ከአብዲሳ ምንሰማ እንግዲህ ባክግራውንድ የጄኔሬቲቭ ኤአይ ባለሙያ ነኝ። እንግዲህ አጓጊ የሆነ ሽልማት ነው ይዞ የመጣው ነው። ብዙ ሰው ሲሳተፍ ቆይቷል። ምናልባት እንዳያችሁ ወደ 528 ሰው ነው የተሳተፈበትና በጣም ብዙ ነው። በመምረጥ ደረጃ ደግሞ ወደ 65000 የሚያክል ሰው ኢንቮልቭ አድርጓል ነው። ይሄ በጣም ተደራሽነቱ ከተጠበቅነው በላይ የሄደ ነው እና ትልቅ አቺቭመንት ነው ብዬ አስባለሁ። ሲያስገቡ 600 በላይ ሰዎች ናቸው ያስገቡት። ግን በማጣራት ሂደት ውስጥ ወደ 500 ለዳኞች ደግሞ ጆሮ የቀረቡት ናቸው 500ዎቹ እና ከዛ ደግሞ ዛሬ 20ዎቹን ትመርጣላችሁ። ግን መስፈርቱ ምንድነው? አሁን እኛ ጋር ውድድሮች አሉ፣ የተለያዩ ውድድሮች ይዘጋጃሉ። ፋና 80 አለ፣ ፋና ላምሮት አለና የዳኝነት መስፈርት አላቸው። የኤአይ ሙዚቃ አዋርድ ሲሆን ምንድነው ዳኝነት መስፈርቱ? እሺ መጀመሪያ ላይ ወደ ጀጅመንቱ ከመግባታችን በፊት ማይንደራደርበት ዜሮ ቶለራንስ ብለን ያስቀመጥነው ነገር አለ። መያዝ ያለባቸው አንደኛ ፖለቲካል ኢሹ የያዘ እንዲሁም ደግሞ ኢቲካል ኮንፍሊክት የሚያነሱ ነገርና ሄት ስፒቾች ያላቸውን ነገሮች ምንም ቶለራንስ አልሰጠንም። በዛው ከውድድሩ አስቀድመን ነው ውጭ ያደረግናቸው። ከዛ በኋላ 528 ሙዚቃዎች ቀርተዋል። እሱም በአራት መስፈርቶች ስንገመገም የነበረው የመጀመሪያው ኦሪጂናሊቲው እና ኳሊቲው ምን ይመስላል የሚለው ነው። ኤአይ የምናነጋግርበት ፕሮምፕት ኢንጂነሪንግ አለ። እሱን በአግባቡ ተጠቅመውታል ወይ፣ እንዲሁም ደግሞ አዲስ ነገር ምን ይዘው መጡ የሚለውን ነገር በኦሪጂናሊቲ ብላ ስናይ ነበረ። ሁለተኛው የግጥሙ ዲፕዙ ምን ይመስላል። እንደምታየው ኢኮስ ኦፍ አድዋ ብለን የተነሳ ነውና የአድዋን ድልን፣ ጀግንነትን፣ አንድነትን የሚያንጸባርቅ ነው የሚለውን ነገር እሱም እንደ አንድ መስፈርት ነበር የተቀረበው። ሶስተኛ ላይ ቴክኒካል ኢሹ ነው ዋነኛው ብለን ያዝነውና ኤአይ ፊንገር ፕሪንት ጥሎ ያልፋልና ማለትም እንደ አክሰንት ኢሹዎች ይኖራሉ፣ የዜማ መቆራረጥ አለ፣ የድምጹም ደግሞ መታፈን አለመሰማት ነገሮች ይኖራሉ። ሮቦቲክስ ድምጾች ይወጣሉና እና ደግሞ ስሜት አልባ ይሆናሉ። በትክክል ሰው አልባ ይሆናሉና እሱን ነገር በቴክኒካሊ ቱልሶችን በአግባቡ ተጠቅመውታል ወይ፣ ማነጋገሪያ ዘይቤውን ተጠቅመው በትክክል ተነጋግረዋል፣ አውርተዋል ወይ፣ ተግባብተዋል የሚለውን ነገር እንደ አንድ መስፈርትን የወሰድነው። ሌላኛው ቴማቲክ ሪቭላንሱንም እንደዛችሁ ወስደነዋል። ላይሪክሱ ዲፕዙንም ደግሞ ግጥሙ ላይ አድዋን ስነ ጽሁፉ የግጥሙ ኳሊቲ የሚለውንም እንደ አንድ መስፈርት የቀረበ ነው ማለት። በጠቅላላ እነዚህ አራት መስፈርቶች ለመለያም ጠቅመውናል። ስለዚህ በዚህ መስፈርት መሰረት ዛሬ የሚቀርቡ ሙዚቃዎች ይገመገማሉ። ጨምሩት ነገር ጨምርልሽ። አሁን ለምሳሌ ኤአይ ላይ ሙዚቃ ማንም ሰው መስራት ይችላል። ማንም ሰው ይሄን ከምን ጋር ነጻጽርልሻለሁ መሰለሽ? ኃይሌ ይሮጣል አይደል? እኔና አንቺም እንሮጣለን። ግን የኃይሌ ሩጫ ሁለቱም ሩጫ ነው የሚባለው በስሙ። ግን የትኛው ሩጫ ነው ሩጫ ሲባል? አይ ሁለቱም ሩጫ ናቸው። ሶ ኤአይም እንደዛ ነው። ማንኛውም ሰው ዝም ብሎ ስልኩን አንስቶ በፍሪውን ያገኘው ምናምን የፈለገውን ነገር መስራት ይችላል። ሶ እኛ ልናወዳደር የምንሄድበት መንገድ ፕሮፌሽናል በሆነ ወይ ነው። ያንን ፕሮፌሽናል የሆነ ወይ ለማምጣት አሁን ጊዜውም ገና ነው፣ ለራሱ ለኤአይም ገና ነው። አሁን ባለንበት እንደ ጅማሮ ግን ሀሳቡን አፕሪሼት ከማድረግ አንጻር አይተን ከግጥም ከዜማ አንዳንዴ ባይ ቻንስም ሊያመጡት ይችላሉ። እኛ ግን ዲቴል እንገባና እንዴት ሰሩት። ለምሳሌ ጀሚናይ ላይ ወይም ቻት ጂፒቲ ላይ ገብቶ ግጥም ከጻፈው ይልቅ በራሱ ግጥም የጻፈው ሰውዬ ቫልዩ አለ። የሰዎችን እውቀት ጨምሮ የሚያወጣው ሰው ሞር ቫልዩ ይደረጋል እንጂ በኤአይ ዝም ብሎ ቁጭ ብሎ በቤቱ ስልክ በነፃ አግኝቶ የሚያደርገውን ሰው ታዩና በስራው ይታወቃል። ኤአይ ብቻውን ከሰራ በጣም ሽባ ነው ስራው፣ በቃ አሪፍ አይደለም። አሪፍ የሚሆነው ግን የሰው ልጅ አእምሮ፣ የሰው ልጅ እውቀት ሲጨመርበት አሪፍ ይሆናል። እኛ ከዛ አንጻርም ቫልዩ የሰጠነው እነዛ ነገሮችን እያየን ነው። ቀደም ሲል ዳኞቻችንን እያስተዋወቅን ነበረ። በመግቢያም ደግሞ 5 ዳኞች አሉን እያልኳችሁ ነበረ። አንዱ ዳኛ ግን ከውጭ ነው። ስለዚህ በቴክኖሎጂ በመታገዝ ኤአይ አይደለ እንደ እያነሳን ያለ ነው። በዙም አግኝተነዋል፣ እንተዋወቃለን። አንዱን ዳኛ ማን ይባላል? ስምህ? ስላገኘሁ ደስ ብሎኛል። እኔ ሰላማዊት እባላለሁ። ሙሉጌታ እባላለሁ። ኦ በዳኝነት ትሳተፋለህ? ትንሽ ስለ ሙያህ እናውራ። በሙያዬ ሙዚቀኛ ነኝ። እንደገና ደግሞ
ኤአይ ሚውዚክ እሰራለሁ። ሙዚቀኛ ነኝ። ስለ ድራም ነው የምጫወተው በዋነኝነት ግን ኤጁኬሽንም ላይ እሰራለሁ። እዚህም ሲያትል የራሴ የኦንላይን ሚውዚክ ስኩል ፕላትፎርም አለኝ ኤምኤምኤስ አርት ስቱዲዮ የሚባል እሱንም ራን አደርጋለሁ ማለት ነው። ከዚህ የመጀመሪያው የኤአይ የሙዚቃ ውድድር በሀገራችን እየተካሄደ ነው። ምን ትጠብቃለህ? ምን አዲስ ነገር እናገኛለን? እኛስ ሰው ኤአይን እንደ እድል የሚጠቀምበት አስተውሎት ጋር ይደርሳል የሚል እምነት ነው ያለኝ። የምጠብቀውም እሱን ነው፣ ከአስፈሪነቱ ይልቅ ጥቅሙን እንዲያይ ማለት ነው። እሱን ነው ኤክስፔክት የማደርገው በዋነኝነት። ስለዚህ በጎ እድሉን ጥሩ እድሉን ብዙዎች እንዲመለከቱት እንፈልጋለን። ምክንያቱም ኤአይ ቀደም ሲልም ስለ ዳኝነት መስፈርቱም ስለ ኢቲክሱም እያነሳን ነበረ። ስለዚህ ስነ ምግባሩን በጠበቀ መልኩ የሰውን የፈጠራ አቅም በመጠቀምና የስነ ምግባሩን በማይጎዳ መልኩ ኮፒራይት ኢሹ በማይነካ መልኩ ጥሩ ሙዚቃዎችን እንሰማለን ብዬ እጠብቃለሁ። በእናንተ የዳኝነት መስፈርት የተመረጡትን ስለዚህ መልካም ቆይታ ይሆንላችሁ። ዛሬ 20 ተወዳዳሪዎችን ትመርጡልናላችሁ። ጥሩ ጊዜ እንዲሆንላችሁ እመኛለሁ። ሙሉጌታ አመሰግናለሁ። እሺ፣ እናመሰግናለን። እንቀጥላለን ተመልካቾቻችን። በጣም ደስ የሚል በአይነቱ ለየት ያለ የሙዚቃ ውድድር ነው የምናደርገው። ይህንን ውድድር ደግሞ ቀደም ሲል እንደነገርኳችሁ ፋና ሚዲያ ኮርፖሬሽን ከኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመሆን እንዲሁም ደግሞ እሁድ ኤአይ በጋራ በመሆን አዘጋጅተውታል። ዳኞቻችን መልካም ጊዜ ይሆንላችሁ። ጥሩ የመረጣ ስነ ስርዓት። በጣም ከባድ እንደሆነ አውቃለሁ ዳኝነት በእርግጥ። ስለዚህ መልካም ጊዜ ይሆንላችሁ። እናመሰግናለን። እሺ፣ መልካም ቆይታ። Of the black race, in blood the chains we broke, with shield and spear in hand, we pushed the dark away, lighting the torch of freedom for Africa's new day. And what is our root? Root to dare is a might to see, is a path to a future shining bright. Rise up Ethiopia, let Africa be strong in the melody of victory, where we all belong. The journey we began then continues in our soul. We tame the mighty Nile to reach a glowing goal. The dam is now complete, the triumph of our sweat, rising from the shadows, the greatest vision yet. Listen to the wind, listen to the wind, listen to the tide. Our history is calling, with nothing left to hide. The Red Sea calls our name.
Ethiopia rising for eternity. እንዴት አያችሁት? በጣም ቆንጆ ላይክ ነው። እሺ ከሁላችንም ግን ሪአክት ሲያደርግ የነበረው ፕሮሞተር ቤቢ ነውና እስቲ ኮሜንት አድርግ እስቲ። ሙዚቃው ሆነ በቃ ደስ ይላል፣ እንድትንቀሳቀስ ያደርጋል። ሞዶ አይነት ቢት ነው ሰማይ ነበረው። ሳውንዱም ደግሞ የሚረብሽ ነገር አይደለም። በጣም ጩኸት የለውም። በጣም የተረጋጋ ነው እና የሆነ በቃ ስሜት የሰጠኝ አይነት ሙዚቃ ነው። ተመሳሳይ ነው ከሙዚቃው ጋር በተያያዘ ግን ደግሞ ሞር አድዋ ደግሞ ያው የኢትዮጵያ የአፍሪካ የጥቁር ሕዝቦች ድል አይነት ነገር ነው እና አድዋ ራይዚንግ መሆኑ ደግሞ ቋንቋው በዛ መሆኑ የሌሎች ቋንቋ ተናጋሪዎችን በደንብ ስለ አድዋም ይገልጻል። አንደኛው በደንብ እንደወዱ ያደረገኝ ነገር እሱ ነው። ሙዚቃውም ቆንጆ ሙሉ ይሰማል። እስቲ እንዴት አየኸው? ጥሩ ነው፣ ቆንጆ ነው። እኔ አይቼዋለሁ። በእርግጥ ኦሪጂናሊ ብዙ ሬት ያደረኩት አልነበረም፣ ነገር ግን 7 or 8 ነበር የሰጠው አይ ሪሜምበር። ኳሊቲ አሉት። ሶ ኖርማሊ ሬት ሳደርግ የማያቸው ነገሮች ምንድን ነው? ለምሳሌ አሁን በጣም ሮቦቲክ ከሆነ ሳውንድ ጀምሮ ይሄ ላይክ ከ1 እስከ 3 ከምትሰጣቸው ጀምሮ እሱ አሁን 7 እና 8 ብዙ ጊዜ የሰጠው ስትሮንግ እና ፕሮፌሽናል የሆነ ስሜት ላላቸው ነው። ሚክሳቸው ክሊር ለሆነ ሎጂካል አሬንጅመንታቸው ጥሩ ለሆነ እንደዛ አይነት ስሜት ላላቸው ስራዎች ነበረ በ8 እና በ7 መካከል የሰጠሁት። ጥሩ መልዕክት ያለው ነው። በእርግጥ ኤአይ እንግሊዝኛ ላንጉጅ ላይ አድቫንቴጅ ይሰጣል፣ በተለይ ቮካል ላይ። ሙዚቃ ላይ ያው ችግር የለውም፣ ግን ቮካል ላይ ጥሩ ኳሊቲ ይሰጣል እንግሊዝኛ ሲሆን ያንን አድቫንቴጅ ኪፕ አድርገን ማለት ነው። ከዛ ውጭ ግን ኮንቴንቱ ይዞ የተነሳው ኮንቴንት በጣም ደስ የሚልና ስትሮንግ የሆነ ኮንቴንት ነው፣ የሊሪክስ ኮንቴንቱ ማለት ነው። ሚውዚኩም ግሩቡም ኤቭሪቲንግ ኢዝ ጉድ ነው። እሺ ወደ አንተ እንምጣ። አይ ቲንክ አብርሃም ነው መሰለኝ አድዋ ራዚው ቤስት ነው፣ እንደኔ ጥሩ ነው። ከፕሮንት አንጻር ስንመለከተው ከተለመደው የቢት ወይ ስታይል ዘዴዎች አለፈ ብሎ የፊልም ማጀቢያ ነው የሚመስለው እና ኤአይ ቱልሶችን ዋን ተች ብለን ብቻ የምናወጣው አይነት ሳይሆን እንደተለፋበት ያሳያል እና ፕሮንቱ ላይ ብዙ ቦቶቹን ወይም ደግሞ ቱልሶቹን እንደጨቀጨቃቸው አብሮ እንደለፋ የሚያሳውቅ ስራ ነው። እኔ ወድጄዋለሁ። ጥሩ ነው። እንግዲህ ከ5 ነን አይደል? ከ5ታችሁ እኔ እንደውም ይሄን ዘፈን 0 ስጠው ካልከኝ 0 ነው የምሰጠው እውነት ለመናገር። ለምንድን ነው እንደዛ ያልኩበት ምክንያት አንደኛ ምንም ኦሪጂናል ነገር የለው፣ ኦሪጂናሊቲ አታይበትም። አሁን ኤአይ ላይ ዘፈኖች የምትሞክር ከሆነ ቀደም ሲል እንዳልነው አሁን ፕሮምፕት ላይ ስታመጣ ጀሚናይ ላይ ወይም ቻት ጂፒቲ ወይም ሌሎች የሚጠቀሙባቸውን ጉዳዮች ተጠቅመህ ሀሳቡን ብትነግረው ቀደም ሲል እንዳለው ወንድማችን እንግሊዘኛ ድምጾች እና ሀሳቦች በደንብ ተተንትነው የሚመጡበት በጣም ቀላል ነው። አማርኛ ላይ እንደውም በጣም ይቸገራል። እንደውም ከሙዚቃውም አንጻር ስናየው ሙዚቃ የኢትዮጵያ ሙዚቃ ለመስራት ስትሄድ የኢትዮጵያ ሙዚቃ በባህሪው 5 ወይም 6 አይነት ዜማዎች ናቸው ያሉት። በነጮቹ ወይም በውጭ ባሉት ሙዚቃዎች ደግሞ ስላልተለመደ የኢትዮጵያ ሙዚቃ ለመስራት እንደውም በጣም ነው የምትቸገረው። ስለዚህ አሁን ይሄ ሙዚቃ በቀላሉ ማንም ሊሰራው የሚችለው አይነት ሙዚቃ ነው ብዬ ነው የማስበው። በእኔ በኩል የኔ ሀሳብ ይሄ ነው። ሌሎችን ስራዎች ወደ ሌላ ስራ እንቀጥላለን። ጠራ ንጉሱ የሀገሩን ጀግና ድል ሊያደርግ መጣ እንዳለ ቀና ቀንበር ሊያኖሩ ከጫንቃው በሬ መስሏቸው እምቢ አለ ጎሹ እሳቱ ተነስቶ ፈጃቸው። ድል ነው የልቡ ምት የአንበሳው ልጅ ያደጎል አንበሳ ቁጣው
ብርክ ያስይዛል እንኳን ሊያድን ሊያገሳ ሲነሳ ዋተው ጥቁር ቀለም የነጩን ሰው የባርነት ቀንበር ጀግናው ታሪክ ሰራ ባርነትን አደባልቆ ካፈር የተኛውን በሬ ቀሰገሱትና አረጉት አውሬ እምቢ ለአገሬ የተኛውን በሬ ቀሰገሱትና አረጉት አውሬ እምቢ ለአገሬ እምቢ 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 ለሕዝቤ እምቢ እምቢ ለድንበር እምቢ አድዋ አድዋ እምቢ እምቢ ለሀገር እምቢ እምቢ ለሕዝቤ እምቢ እምቢ ለድንበር እምቢ አድዋ አድዋ እምቢ እምቢ እንደ በሬ ቀንበር አይለምድም ጎሳ አይጠመድም እንደ በሬ ቀንበር አይለምድም ጎሳ አይጠመድም እንደ በሬ ቀንበር አይለምድም ጎሳ አይጠመድም እንደ በሬ ቀንበር እንዴት ነው እንትን የሆነ ስሜት ይገባብህና ግን የሆነ ቦታ ወስዶ ከፍ እንዲያደርገው የምትጠብቀው አይነት ፊሊንግ እየናፈቀኝ ነው። በቃ ያጣሁት በቃ ቆንጆ ነው የሚመጣው ይመጣል። ከዛ በቃ ትጠብቃለህ ጦርነት ኢነርጂ ሲከተህና የሆነ ከፍታ ብሄር ስትፈልግ እዛው እንደሆነ የተደበሰበሰ የድምፁ ሬንጅ ወደ ላይ ከፍ ቢል በቃ ቢት በደንብ የሆነ ነገር ቢሰጠን አሪፍ ነው። ቃላቶቹ ግን ጭራሽ የኤአይ አይመስሉም። በደንብ አማርኛ ላይ ቀን ምናምን ይከብደዋል አይደል? እዚህ ላይ ግን በደንብ ብሎታልና በቃላት አጣጣሉ አሪፍ ነው። በቃ ቢቱ ከዚህ በላይ መሆን ቢችል ደስ ይለኝ ነበር። ጥሩ ውጤት ከሰጠዋቸው መካከል ነው። አንደኛ የተጠቀመው ሪትም የአገርኛ ሪትም ነው። ሁለተኛ የተጠቀመው ቅኝት አገርኛ ቅኝት ነው። እንደገና ቅኔ የተጠቀመው ደስ የሚል ቅኔ። ስለዚህ በሊሪክስ ይዘቱ፣ በግጥም ይዘቱ፣ በሙዚቃውም እንደገና በዜማውም የተጠቀመው ስኬል ይሄ በጣም ሀገርኛ እና ናቹራል የሆነ እንደገና ኦሪጂናል የሆነ ስሜት በደንብ ያለው ስራ ነው እና ፖስት ፕሮዳክሽኑ በስተቀር ማለት ነው። ፖስት ፕሮዳክሽን ትንሽ ያልተሰራበት ይመስላል። ይሄ ወደ መጨረሻ አካባቢ ላይም መሀል ላይም ትንሽ ሳስቶ የሚሰማ ሲምባል አይነት ሳውንድ አለ። እሱ በፖስት ፕሮዳክሽን መስተካከል የሚችል ነው። ከፖስት ፕሮዳክሽን ውጭ በጣም አሪፍ ስራ ነው። እኔም የሙሌን ሀሳብ እጋራለሁ። ከመጀመሪያው ከግጥሙ ጀምሮ እንደተጨነቀበት ነው የሚያሳየው። ዝም ብሎ የአድዋን ድል ሊሪክስ ወይም ደግሞ ግጥም ስጠኝ ብሎ አይደለም የተነሳው እና ዘይቤያዊ የሆነ ምሳሌያዊ አነጋገሮችን ተጠቅሞ ነው እዚህ ጋር የሰራ። በጣም እንደተጨነቀበት ፍሮንት ላይ በጣም ተጨንቆበት ከግጥሙ ጀምሮ እንዲሁም ደግሞ ወደ ቱልሶቹ ሱኑ ላይ ነው የሰራው እና ሱኑ ላይም ገብቶ ሲሰራ በደንብ ፕሮፌሽናል በሆነ ወይ እንደተጠቀመበት ያሳየ። የጻፈው ፍሮንት ምናልባት አይቼዋለሁ እና ገብቼ ያ ቃላቶቹ እንዳይዋጡ ይሄ ላይሬክስ የሚዋጡ ነገሮችን አስቀርቶለታል፣ ጠቅሞታል። ፕላስ ደግሞ የኢትዮጵያ ቢቶችን በደንብ ተጠቅሟልና ያ በጣም ፍሮንቱ ላይ በደንብ እንደሰራበት እንደለፋበት የሚያሳይ ነው። ቴንኪዩ ማለት እወዳለሁ። እሺ ቤቢ። እሺ እኔ ደግሞ ያው በተለያየ ጎን ነው ሀሳቦቻችንን በምልከታችንን የምንናገረው።
አሁን ኤአይ የአዲሱ ትውልድ ወይም የአዲሱ ጄኔሬሽን እንትን ነው እና እነዚህ ልጆች ደግሞ አሁን ከ18 ዓመት በላይ ያሉ ልጆች ናቸው። በአጠቃላይ አድዋን በዚህ መልኩ ለመግለጽ ማሰባቸው አሁን ጎሽ አይጠመድም የሚለውን ቃል ቅድም ሙሌም እንዳለው ቅኔም መሆኑ እነዚህ ነገሮችን እነዚህ አዳዲስ ትውልዶች አውቀው መናገር መሞከራቸውን በራሱ አፕሪሺየት አደርጋለሁ። ሁለተኛ ደግሞ ለቀጣይ ትውልድ አሁን አድዋ የኛ የነጻነት አርማችን የጥቁር ሕዝብ ነጻነት ተምሳሌት እና የሚለውን ቀጣይ ትውልድ ይሄ አሁን ሙዚቃ በጣም ሞደርን በሆነበት ዘመን በተለያዩ ስልተምቶች ባሉበት ጊዜ ላይ ልጆቹ ቀጣዩ እነዚህ ተተኪ ልጆች እንዲወዱት ተደርጎ ህብረ ዝማሬም እንዲመስል ተደርጎ የተሰራበትን ነገር እሱንም ወድጀዋለሁ። ሞር ደግሞ ዲቴል ከኤአይ ጋር ከሱኖ ጋር ሌሎቹም ጋር በተያያዘ ደግሞ በደንብ አንተም ብዙ እዚህ ላይ ትኩረት አድርገም ስለምትሰራበት እናንተ ውስጥ ላይ ያለው ቴክኒኩን ነገሮች እሱን እናንተ በደንብ ትነግሩናላችሁ። በእኔ በኩል ግን እንደ ሙዚቃ ቃሉ ጥንካሬው ይሄ ቅኔያዊ ወይም ኢትዮጵያዊ ዜማ መሆኑ እና ልጆች እንዲወዱት ታሪካቸውን እንዲያውቁት በደንብ ተናግሯል ብዬ አስባለሁ። በጣም አሪፍ። ወደ እኔ ሀሳብ እንሄዳለን። የኔ ሀሳብ ይሄ ሙዚቃ በጣም አንደኛ በጣም አሪፍ ነው፣ ወድጄዋለሁ። እውነት ለመናገር ከምን አንጻር ነው? ከግጥም አንጻር ስናየው ጎሽ አይጠመድም እንደ በሬ ይላል። መነሻው ሀሳቡ ራሱ ፊልም መሆን የሚችል ነው። አየህ፣ ምሳሌያዊ አነጋገር ነው፣ ዘይቤ ነው። ይሄ ከትልቅ ሰው ኢቭን የሚጠበቅ ነውና በጣም አሪፍ ነው። ከሀሳቡ ስንነሳ አሪፍ ሀሳብ ይዞ ነው የመጣው። ለምሳሌ ጎሽ አይጠመድም ብለህ ራሱ አሁን አንተ ፕሮምፕት ጻፍልኝ ብትለው ኢቭን አንደርስታንድ ስለ መጠመድ ራሱ መጠመድ የሚለው ቋንቋ ኢትዮጵያዊ የሆኑ ዘይቤዎች፣ የኢትዮጵያ አኗኗሮች፣ ባህሎች ጋር ላያውቀው ይችላል ራሱ ያለውን እንትንና ሞሮፍ ይሄ የራስ ፈጠራ ያለበት ሀሳብ እንደሆነ ምናልባት ግጥሙን በራሳቸው ጽፈውት ሊሆን ይችላል፣ በኋላ ምናየው ይሆናል። ከግጥም አንጻር ራሱ ሀሳቡ ትልቅ ሀሳብ ነው። ከዛ ወደ ሙዚቃው ስንመጣ ሙዚቃው ላይ ያለኝ ሀሳብ ምንድነው? አሁን ቅድም ሲኒማቲክ መሆኑ ለሲኒማ ስኮር ምናምን የተሰራ አይነት ሙዚቃ ብለን ቅድም የመጀመሪያ አስተያየት የሰጠንበታል። አሁን ለዚህ ነው ይሄ ሞር ሴንስ ያደርገኛል። አንደኛ ኢትዮጵያዊ ሪትም ላይ ገብቶ ከዛ ደግሞ ሲኒማቲክ ነው ያደረገው። ስታዩ ኮረሶቹን ምናምን ኳየር ሊሰራ የሞከረበት ነገር አሪፍ ነው። በኔ በኩል በግጥም ከዜማም አንጻር ከሙዚቃም ቅንብሮ አንጻር ስናየው ለኔ ከሰማዋቸው ብዙ ዘፈኖች ይሄ በጣም ጥሩ በሚባል ደረጃ ካስቀመጥኳቸው መካከል ናቸው። የኔ ሀሳብ ይሄ ነው። በሀገራችን የመጀመሪያ የሆነው የኤአይ የሙዚቃ ውድድር ለማካሄድ የተለያዩ ሂደቶችን እያለፈ ይገኛል። ዳኞች ደግሞ ስራቸውን ቀጥለዋል። ምርጥ 20ዎቹን ለመለየት ጥረት እያደረጉ ነው። በዚህ መሀል ግን እኔ ደግሞ ሙዚቃ ልጋብዛችሁ ወድጃለሁ። በነገራችን ላይ ይሄኛው ተሞክሮ ዓለም አቀፋዊ ተሞክሮ ነው። እንደ አውሮፓውያን አቆጣጠር በ2020 ዩሮቪዥን የተሰኘ የኤአይ የሙዚቃ ውድድር ወይም ሚውዚክ አዋርድ ተካሂዶ ነበረ። ታዲያ በዚህ ውድድር ላይ ከተለያዩ ዓለም ሀገራት የተወጣጡ ሳይንቲስቶች እንዲሁም ደግሞ በተለያየ ሙያ ላይ የተሰማሩ ሰዎች የኤአይ ሙዚቃን በመስራት ተወዳድረውበት ነበረ። የኤአይ ሙዚቃውን ሰርተው ግን ማን አሸነፈ ካላችሁኝ በአውስትራሊያ የነበረውን ሰደድ እሳት በማሰብ የሰደድ እሳቱን ሁኔታ እንዲሁም ደግሞ የእንስሳቱን ድምጽ በማስገባት የሰሩት ቡድኖች አሸናፊ ሆነው ነበረ። ስለዚህ በዓለም አቀፍ ደረጃ ተሞክረው በጣም ውጤታማ ከነበሩት የኤአይ የሙዚቃ ውድድሮች መካከል ይሄ ዩሮቪዥን የተሰኘው አንዱ ነበረ። የሀገራችን የሙዚቃ ውድድር በኤአይ የተሰራውስ ምን ይመስላል? እሱን አብረን የምንመለከት ይሆናል። በጣም አጓጊ ውድድር ነው የሚሆነው። ከሳምንት በኋላ ውድድሩን በፋና ቴሌቪዥን ብቻ ትመለከቱታላችሁ። ዛሬ ግን የዳኝነት ሂደቱን እያየን ነው። የተወሰኑ ሙዚቃዎችን ልጋብዛችሁ እስኪ። የኤአይ ሙዚቃዎች ምን ይመስላሉ? ምናልባት ለመጀመሪያ ጊዜ የምትሰሙ ትኖራላችሁ። ራሳችሁን በዳኝነት ላይ አስቀምጡ እስኪ። ተመመ ከባህር ማዶ ያየውን ሁሉ ማንበርከክ ለምዶ
ክንዳችን እሳትን ወልዶ የነካን ሁሉ ይጠፋል ነዶ ከባህር ማዶ ያየውን ሁሉ ማንበርከክ ለምዶ ክንዳችን እሳትን ወልዶ የነካን ሁሉ ይጠፋል ነዶ የጀግኖች ልጅ ነኝ የብርቱ የሚኒሊክና ጣይቱ እውነት አገረጣ ፊታቸው አዋርደን ስንመልሳቸው የጀግኖች ልጅ ነኝ የብርቱ የሚኒሊክና ጣይቱ እውነት አገረጣ ፊታቸው አዋርደን ስንመልሳቸው ነጋሪቱ ሲጎሰም ሲሰማ ጥሪው በጋራ ከታላቁ ተራራ በቀረርቶ በፉከራ ገበሬው ማረሻ ትሎ ጦርና ጋሻ ነሳ ለአባቶቹ ቃል ኪዳን ለአገሩ ሊሞት ተነሳ ከሰሜን ደቡብ ከምስራቅ ከምዕራብ ተማምሎ እናት አገር ስትጠራ ማን ይቀራል እንዴት ተብሎ ገበሬውና እረኛው ነገሥታትና ካህሉ ነፍሳቸው ለመስጠት ወደ አድዋ የጀግኖች ልጅ ነኝ የብርቱ የሚኒሊክና ጣይቱ እውነት አገረጣ ፊታቸው አዋርደን ስንመልሳቸው የጀግኖች ልጅ ነኝ የብርቱ የሚኒሊክና ጣይቱ እውነት አገረጣ ፊታቸው አዋርደን ስንመልሳቸው ያለ በጦር የሌለ በትሮት ተነሳና ታገል ነፃነቱ ይሞት ጉልበት ያለ በጦር የሌለ በትሮት ተነሳና ታገል ነፃነቱ ይሞት ተራተመመ ከባህር ማዶ ያየውን ሁሉ ማንበርከክ ለምዶ ክንዳችን እሳትን ወልዶ የነካን ሁሉ ይጠፋል ነዶ የጀግኖች ልጅ ነኝ የብርቱ የሚኒሊክና ጣይቱ እውነት አገረጣ ፊታቸው አዋርደን ስንመልሳቸው የጀግኖች ልጅ ነኝ የብርቱ የሚኒሊክና ጣይቱ እውነት አገረጣ ፊታቸው አዋርደን ስንመልሳቸው አድዋ አድዋ ቀለሜ የጥቁር ድል አርማ የክብር ስሜ አድዋ 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 ቀለሜ የጥቁር ድል አርማ የክብር ስሜ አኩሪ ታሪክ አለ ያት የቅድማያት ቀና ብዬ እንድኖር ለእኔ የከፈሉት ባትን ስባሪ በደማቅ ተስሎ በደም ቀለም ሲንሳፈፍ እንዳይጠፋ ሆኖ የሰውነት ክብር
ለዓለም የታወጀው በአድዋ ድል ዕለት ያኔ ነው ያኔ ነው የአጥቢያ ኮከብ ሆነው ፋና ወጊ ከኢትዮጵያም አልፎ ለአፍሪካ በቃ ድልን ተጎናጽፈው ነፃ አገር ወርሰናል ለእኔ ላንተ ላንቺ እነርሱ ሞተዋል የሰውነት ክብር ለዓለም የታወጀው በአድዋ ድል ዕለት ያኔ ነው ያኔ ነው ወገኔ ተነሳ እንቁም ባንድነት በህብረት እንስራ እናጥፋ ድህነት ጠላታችን እርሱ አንገት የሚያስደፋን ከሰው በታች አርጎ ማንነት የከማን የኛ አድዋ እርሱ ነው በርትተን ከረታን የሰውነት ክብር ለዓለም የታወጀው በአድዋ ድል ዕለት ያኔ ነው ያኔ ነው አድዋ 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 ቀለሜ የጥቁር ድል አርማ የክብር ስሜ አድዋ 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 ቀለሜ የጥቁር ድል አርማ የክብር ስሜ እንዴት አያችሁት? ቆንጆ አድዋ ቀለሜ በጣም ጥሩ ነው አይደል? እስቲ ይሄን ደግሞ አስተያየት ደግሞ ከሙሌ እንጀምር። ሙሌ እንዴት አየኸው? በጣም ደስ የሚል ስራ ነው። በተለይ በጣም የወደድኩት ግጥሙን ነው። እውነት ለመናገር ድንቅ የሆነ ግጥም ነው። ሀሳቡ በጣም ደስ የሚል ነው። የዛሬ አድዋችን ድህነቱ ነው፣ እሱን እንዋጋ የሚል ጭብጥ ሀሳብ የያዘ ነው። በጣም ወድጄዋለሁ። በጣም ደግሞ የምደግፈው ኮንሰርት ነው። ከኮንቴንት ዋይዝ ከተሰራው ከኤአይ ኮንቴንት ዋይዝ ያበሱኖ ቨርዥን 5 ነው የተሰራው እንደማየው እና ይሄም የፖስት ፕሮዳክሽን ችግር ትንሽ ይሰማበታል። አይ ቲንክ ሱኖ ቨርዥን 5 ላይ የሆነ አይነት ኢረሮች ነበሩበት እና ያንን በደንብ ጎልቶ ሰምቼዋለሁ። የዚህ የመሳሳት እና ሃይ ፍሪኩዌንሲ የመብዛት ስሜት ማለት ነው እና ምናልባት ስቱዲዮ ውስጥ ሚክሲንግ እና ማስተሪንግ በደንብ ቢሰራበት የተሻለ ያምር ነበር ብዬ አስባለሁ። ከዛ ውጭ ግን በኮንቴንት ደረጃ ጥሩ ነው። ስናት ግን በጣም ኢምፕሬስድ በቃ የሆንኩበትን ብለው አይደለም፣ ግን በጣም ጥሩ በጣም ግጥሙን በጣም ወድጄዋለሁ። ቤስት ግጥም ነው። ኦሪጂናል ግጥም ነው። መልካም። እስቲ ዲጄ ቤቢ ደግሞ እኔ ደግሞ ይሄ ሙዚቃ ያው ቅድም ይሄ የሮቦቲክ ሳውንዱ ምናምን እንዳለ ሆኖ ቴክኒካል ያሉ ነገሮች እንዳሉ ሆኖ ሀሳቡን ነው አዲሱ ትውልድ ልጆች ትንንሾች ላይ ነው በደንብ አስምሬ እያደመጥኩ ያለሁት። በሙዚቃው ሊያሰሙን የፈለጉት ይሄ የነጋሪት ጉሰማው ምናምን ሳውንዱን እሱን በጣም ወድጄዋለሁ። ሁለት ደግሞ እንደው በአድዋ በጊዜው ራሱ ሴቶች እናቶች ይሄ ቅብብል ነው ለሁለት ነው ያዜሙት የሰሩልን ሰው የእናቶች የሴቶች ያን ጊዜ የነበረውንም ተሳትፎ በግልጽ ለማሳየት የሞከረበትን አይነት ነገር ነው እና ደግሞ በተለይ ሄቺ እንትኑ ነጋሪት ድምፁ ያኔ የነበረውን ነገር ለማሳየት የሞከረው ነገር በደንብ አፕሪሼት አድርጋለሁ።
ይህም ቆንጆ ነው። እኔም ወድጄዋለሁ። ምናልባት ሙሌ ያለውን እየተጋራው ግጥሙ ላይ ጥሩ ነው። በፍሮንት ደረጃም ጥሩ ተጠቅሞታል፣ አምጥቶታል። ግን ፕሮዳክሽኑ ላይ ሲመጣ አንደኛ ሮቦቲክስ የሚል ነገር ይበዝብበታል። ሁለተኛ የድምፅ መቆራረጦች ነገሮች አሉ። የዜማውም እንደዛችሁ መቆራረጥ አለ። ድምፁም ይታፈናል አንዳንድ ቦታ ምናልባት ወንድና ሴቶች እየተቀባበሉ አይሰማም። አንዱ ሃይ ፍሪኩዌንሲ ሆነና ምንም የሚሰማ ነገር የለምና ፕሪ ፕሮዳክሽን ላይ ትንሽ የሞከረ ያስታውቃል። አሁን ነጋሪቱ፣ የፈረስ ኮቴው እነዚህ የመሳሰሉ እንደተሰሩ ነው፣ ግን በቂ አይደለም። ሞር ቢሰራበት የተሻለ ስራ ይወጣዋል ብዬ አስባለሁ። ሆኖም ጥሩ ነው። እሺ እኔ እንዲሁም እስካሁን የኤአይ ዘፈኖችን ስንሰማ ብዙ ችግር ብለን የምንሰማው የሴቶች በተለይ የሴቶች ድምፅ ላይ በጣም ወደ ህንድ ሙዚቃ የሚሄድ ነገር አለው እና በህንድና ወደ አረቢያ እንደዛ እና እዚህኛው ላይ የሴቷ ድምፅ በጣም የተሻለ እስካሁን ከምንሰማቸው ያሉ የሴት ድምፆች የተሻለ ሆኖ ተሰምቶኛል። የድምጿ ቶን ማለት ነው። ከዛ ውጭ ግን ያው አንተ እንዳልከው ነው። በደንብ ስሜቱ የሚጋባ ልክ ጦርነቱ ላይ የነበረውን ኢነርጂ እንዲሰማ የሚያደርግ እዛ ቦታ ላይ ያለ የሚመስል ሙዚቃ ለመስራት ሞክረው ጥራት ብቻ መታፈኑ እነዚህ ነገሮች ባይጎሉት ጥሩ ጅምር የሆነ ሙዚቃ ነው ብዬ አስባለሁ። ወደ እኔ ሀሳብ እንሂድ። አሁን ይሄ ሙዚቃ በቁጥር ውስጥ ስጠው ካላችሁኝ 6 ወይም 7 ሰጠዋለሁ። አቬሬጅ ከአቬሬጅ ትንሽ ከፍ ያለ ኤነርጂው በጣም አሪፍ ነው። ኢቭን ቀደም ሲል ከወደድ ነው እንኳን ሙዚቃ የዚህ ኤነርጂ ሞር አሪፍ ነው። ቅድም ቤቢ የሚያነሳቸው ሀሳቦች ላይ የሚቀያየሩ አይነት ድምጾች አሉት። ይሄ እዛኛው ላይ የነበረ አይነት ጉልበት እንኳን ታረቃል እና ኤነርጂው ጥሩ ነው። ከግጥም አንጻርም ሊያነሱ የሞከሩት ነገር ጥሩ ነው። ሴት ድምጽ እየቀላቀሉ ለማድረግ ነጋሪት ለማድረግ መጀመሪያ ላይ አይተው ከሆነ ማሲንቆ የሚመስል ነገር ያው ማሲንቆንም ገና አልተረዳትም። ኤአይ ገና ነው። የዚህ ሙዚቃ ችግር ነው ብዬ የማስበው ልጆቹ ለምሳሌ በፋይቭ ከሰሩ በተለይ ሱኖ ላይ በደንብ እየሰሩ ነው ማለት ነው። ለምን ከፍለው በደንብ እየሰራ ያለ ልጅ ነው ማለት ነው። ይሄ አፕሪሼት የሚደረግ ነው። አብዛኛው ሰው በፍሪ ነው የሚሞክረው። ፍሪው ላይ ደግሞ ጥሩ ነገር አታገኝም። ይሄ ልጅ ትንሽ ትጋት ቢኖረው እኔ አንደኛ የሚባል ሙዚቃ ይሰራል ብዬ አስብ ነበር። ኤአይ ላይም ማንም ሰው መስራት ይችላል። አሁን ብዙ ሰው ኤአይ ሙዚቃ ያለ ምናምን ይላል አይደል? ግን ዓለም ላይ በጣም ትላልቅ የሚባሉ ሙዚቀኞች ዛሬ በኤአይ ትልቅ ስራዎች፣ ትላልቅ ፕሮጀክቶች እየሰሩ ኢን ሚሊየን ቢሊየንስ ተመልካች የሚያገኙበት ሁኔታ ነው ያለው። እያልኩ ያሉት ምንድነው አሁን ይሄ ልጅ አሁን ይሄን ሙዚቃውን የሰራ ልጅ ትንሽ የሙዚቃ እውቀት ቢጨምር ከሚክሲንግ ከማስተሪንግ ጋር የተወሰኑ እውቀቶች ቢኖሩት ይሄ ፋይናል ፕሮዳክቱን ሲያወጣ ከመላኩ በፊት ምን ማድረግ እንዳለበት የተወሰኑ እውቀቶች ቢኖሩት ቢያንስ ስቱዲዮ ላይ ገብቶ የተወሰኑ ነገሮች ሪአሬንጅ ማድረግ የሚችልበት ነገር ቢኖር በጣም አንደኛ መሆን የሚችል ሙዚቃ ነው። በእኔ በኩል ያለኝ አስተያየት ከ6 እስከ 7 የሚል ከ10 6 ወይም 7 ሰጥቷል። እንዴት ናችሁ? አለን። አንቺ እንዴት ነሽ? አለው ከመድረክ በስተጀርባ ሙዚቃችን ሲሰማ እንዴት ነው? በጣም ደስ ይላል። ይሄ አሪፍ ናቸው። ቆንጆ ስራ ተሰርቷል አልኩኝ። ጥሩ ኦሪጂናል ወይም ደግሞ ኢቲክሱን የጠበቁ ስራዎችን አገኛችሁ? እንዴት ኦሪጂናል ስራዎች ታገኙ? በጣም ቆንጆ ነገሮች አሉ። አጠቃላይ ቅድም መግቢያው ላይ እንደተባለው ወደ 500 ምናምን 528 ሙዚቃ እንግዲህ በረጅም ቀናት ስንሰማ የነበሩ ናቸው። ኦልሬዲ አብረውን ናቸው ያሉት እና ግን አሁን ምርጥ የምርጦቹን ምርጥ ስንመርጥ ቅድም ወይም በተደጋጋሚ በተለያዩ ሙዚቃዎች ላይ ኮሜንት እንደምንሰጠው ሁሉ እንግዲህ አሁን አሪፍ ነገሮችን በተለያየ ቫራይቲ የተሰሩ ምርጥ ሙዚቃዎችን እየሰማ በጣም ገርሞኝ አድዋ ራይዚንግ ምን እንደው ምን ይገርምሻል ባይ ዘ ዌይ በኤአይ በእንግሊዘኛ በጣም በቃ ምንም አማርኛ ሙዚቃ በጣም ኢቭን የአማርኛ ሙዚቃ አካሄዶች አሉ። ለምሳሌ አሁን በሙዚቃ ፕሮፌሽናሊ አሁን በኢትዮጵያ ሙዚቃ ውስጥ ስታዩ ኖርማሊ ኢንትሮ አለ፣ ከዛ አዝማች ይመጣል፣ ከዛ ብሪጅ ይመጣል፣ ከዛ ቁጥር ያለች፣ ከዛ አንዳንዴ መሀል ላይ የሚገቡ ዜማዎች አሉ፣ ከመጨረሻ ላይ መዝጊያ ዜማ ይባላል እንደ ሁክ እንደሚባለው ምናምን። አሁን ይሄን አንደርስታንድ አያደርግም ያይ እስካሁን አላደረገም። ያው እኛም እናስተምረዋለን ባይ ያይ እኛም ብቻ አይደለም የምንማረው፣ እኛም እያስተማርነው ነው። ልክ ነው። ኤክስፐርት ስለሆነ እሱም እየተማረ ነው፣ ከኛ ብዙ ይማራል። ተማምረን ነው ነገ ትልቅ የሚሆነው። ዞሮ ሰው ምንድነው አንደርስታንድ አያደርግም አማርኛ። እንግሊዘኛማ
አግኝቶ ነው በጣም ቀላሉ ነው። እኔ እንደውም የጣልኩት እኮ እሱን ነው እኮ አይሆንም ዜሮ ያልኩትና ቀላል አማርኛ ቅኔ ካልዘረፈማ ምን ዋጋ አለው ብለህ ምናልባት እኔ ከጆሲ ትንሽ ለየት ብያለሁና ምናልባት አላማውም ኢኮሶፍ አድዋ ስንል ለዓለም ማስተዋወቅም ስለሆነ እዚህ ጋራ የግዴታ በአገርኛ ቋንቋ ብቻ ሳይሆን ወጣ ብለንም ደግሞ እኔ በእንግሊዝኛ ይሰራል አልኩ። አይ እንግሊዝኛው ይቀላል ይገባኛል። ከሀገርኛው ቻሌንጆቹ ይበዛሉ። አልለመደም በደንብና ያኛው በደንብ ለምዷል። ትሬኑ የሆነ ነገር ነው። በቀላሉ መሰራት ይችላል። የተሻለ መሰራት ይችላል። በደንብ ይችላል። እሱን ነው ያልኩት። ምን መሰለህ አሁን በእንግሊዝኛ መሆኑ አይደለም ችግር የለብኝም። በአረብኛ ሚስት በጣሊያንኛ ሚስት እኔ ያልኩ ያለሁት አጠቃላይ ስራውን ነው የገመገምኩት። በእንግሊዝኛ በጣም የተሻለ መሰራት ይችል ነበር ነው ያልኩት። ገባረላ ክርክሩ በነገር ላይ ያፈልጋለን ዳኞች በሁሉም ሀሳብ ላይ አንድ አይነት አቋም ሊኖራቸው አይችልም። እኔ በጣም ነው የወደድኩት። እንዲሁም እሱኛው ላይ በጣም ጥሩ ስሜት ተሰምቶ የነበር ሙዚቃው ስሰማው እንግዲህ ምንም ማድረግ አይቻልም። እንትን እኮ ነው ችግር የለውም። አሁን እሱ ሳይኮሎጂካሊ ተሸናፊዎች ራሳቸው ዘፈኑልን አይደል እንግሊዝ ፈረንጆቹ በሚሊዮን እኔ ሚውዚካሊ በዚህኛው እንግዲህ ደግሞ በጣም ቀየራ እኔ ሳይንሱን ነው ከሳይንስ አንፃር ነው ያለው። አሁን እዚህ ጋር ምን እንዳኘው እኮ የግጥም ሐሳቡን ቢባል በእንግሊዘኛም ቢሆን ይሄንን ግጥም እዚህ ቁጭ ብለህ እንዴት እንደምትጽፈው አሳያለሁ። ትጽፈዋለህ በደንብ በቃ ቀላል ነው፣ ከባድ ነገር አይደለም ነው ማለት እያልኩ ያለሁት። አሁን የልጆቹ የቅድም የምታደንቀውን በመሃል ያለው ቤቢ ያው ለምሳሌ ማሲንቆ ሐሳቡን እንዴት እናመጣ አይቷል። አሁን እነኚህ ሚውዚካሊ ነው ያመጣቸው ሐሳቦች ከዚህ የተሻለ ግጥም ይጽፍልሃል። አሁን ጀመናይ እና ቻትጂፒቲ የዓለም ሁሉ ዕውቀቶች እዛ ውስጥ ነው ያሉት። ምንም አይገርምም፣ ለኔ አይገርመኝም። በእንግሊዝ ጻፈ እሱ ሳይሆን ሚውዚካሊ የኤአይ ሙዚቃ ሲሰራ አንድ ሰው ሲሞክር የሚሞክርበት መንገድ ለማሻሻል የሚሄድበት መንገድ አሁን እኔ ልክ ሙዚቃዎችን እየሰማው እንዲህ ቢያደርገው እኮ እንዲህ ቢሆን አሁን አጠገቤ ቢሆን አሁን መጨረሻ ላይ የሰማነው ዘፈን አለ አይደል? አሁን እሱን ዘፈን አንደኛ ማድረግ ይቻላል። በቃ የጎደለው ምንድነው? የሙዚቃ ዕውቀት ያንሰዋል። ወይ ሙዚቃ ላይ አልተማረም ወይ የሆነ ነገር ጉለቶች አሉ። ሶኛ ምን ለካው አሁን በኤአይ ነገር እኮ የተሻሉ ሙዚቃዎች ለማውጣት ማለት ከዛ አንፃር አሁን እሱ ዘፈን ዜሮ ነው የሚሰጠው። ሺህ ጊዜ ቢያደምጡት እነሱ ዜሮ ነው የሚሰጠው። ስለዚህ ጆሲ ዜሮ 3-1 ለማሳመን ጥረት እያደረገ ነው። ለማንኛውም ቆይታችሁ ነው። ያው ዞሮ አድዋ ድል ያው የጥቁሮች የነጻነት ተምሳሌት ነው። በቋንቋቸው ይነገራቸው፣ ይስሙት፣ ይወቁት። እሱን ነው ይበልጥ እሱን መልካም ምኞት ነው የምትናገሩት። ግን ውድድር ላይ ያለ ነው እኛ የምናወዳደር ያለ ነው። አሁንም ይዛችኋለሁ። ወደ እኔ እንድትመጡ አይደለም ሐሳባችሁ፣ ወደ እኔ እንድትመጡ አይደለም ሐሳባችሁ። ሐሳባችሁ ምንድነው የሚሆነው? እኔ ያልኩት ምን መረምረው የኤአይ ሙዚቃ ነው እየፈተነን ያለነው። ስለዚህ ከዛ አንፃር ነው እንጂ አሁን ሌላ ከሰጠን እኮ ብዙ አስተያየት ሰጠን እኮ አሪፍ ልናደርገው እንችላለን። ምናወዳድረው የኤአይ ሙዚቃ በጣም ጥሩ ታስ ስለዚህ በተለያዩ በሐሳብ ልዩነቶች እንዲሁ ደግሞ ያው ግዴታ አንድ መሆን ፍጭቶቹ ራሱ ደስ ይላሉ። በጣም ደስ ይላሉ። በጣም ጥሩ ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። የውድድሩ ቀን ደግሞ እንዴት ሊሆን እንደሚችል በጣም ያጓጓል። እኔ ጓጉቻለሁ። እነማን ሶስት ይገቡ ይሆን? ምን አይነት ሙዚቃዎች የሚለው ብሩም ትልቅ ነው። በዚህ ላይ ደግሞ ከፍተኛ ፉክክር በተለያዩ ስታይሎች በሬጌ በተለያዩ በባህላዊም በእንግሊዝኛውም ሰምተነዋል። ስለዚህ ከነዚህ ደግሞ ምርጥ የሆነው ይመረጣል ብዬ አስባለሁ። ሙሌም በቀጥታ እያየ ነው፣ በዳኝነት እየተሳተፈ ይገኛል። መልካም ጊዜ ይሆንላችሁ። በነገራችን ላይ እስካሁን ተመልካቾቻችን ስንት ብር ነው ሽልማቱ እያሉ ጓጉተዋል። እንገራቸው ብሩን የሚሰጡት የነሱ ካምፓኒ እኔ እነግራቸዋለሁ፣ ችግር የለውም። ተመልካቾቻችን በዚህ በፋና ሚዲያ ኮርፖሬሽን እንዲሁም ደግሞ በኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት እንዲሁም እሁድ ኤአይ በጋራ በመሆን በሚያዘጋጁት የኤአይ የሙዚቃ ሽልማት ወይም ውድድር ላይ አንደኛ፣ ሁለተኛና ሶስተኛ የሚወጡ ተወዳዳሪዎቻችን እንደየደረጃቸው 1 ሚሊዮን ብር ይከፋፈላሉ። ብቻውን አይደለም፣ ልዩ ልዩ ጥቅማ ጥቅሞች ደግሞ በአይነት ተዘጋጅቶላቸዋል። ስለዚህ አጓጊውን ውድድር በቅርብ ቀን በፋና ቴሌቪዥን ብቻ ትመለከታላችሁ። መልካም ጊዜ ይሆንላችሁ። ለእናንተ መልካም የዳኝነት ጊዜ። እናመሰግናለን። ተመልሰን እንገናኛለን። ቻው ሙሌ። ከአክሱም ሐውልት ታሪኩ ሲተረክ የጥቁር ሕዝብ ዘሄ በዓለም ላይ ሲደም የነፃነት ጎህ የአፍሪካ መብና እናት
እናቴ ልጀትያ የጎየች ገና በሰሰለት አስሮ ያልተበረበከ ቃላትን አሳፍሮ ደርሶ የመለሰ ያ ትውልድ አልፏል አጥቶ ከስግሶ ዛሬ ኔት ዌብ ያለው ታሪኩ አድሶ ቼክ ባረን ቫንዴው መስክ በድጃው ተስፋ በከህ መስዋዕት ትላቻው ልትፋል ከራስ ጋሸንፍ እስከ ጋለው ልከት ኢትዮጵያው ላስነው ተልኩከት ዛራ ይለየመም ዋይ ከፋፍለን አንድ ባንዲራ ስር ትናትነ ያለለን ያባየ ግብል በላባች ዘርተና ለምናሳያለን ብራ ብርተብለ ኢትዮጵያዬ የጉርት ቀንና ክብርሽው ለብለብ እስከ ሰማያት 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 የሰላም አየር በምድሬ ይፈስ የእናት ሀገር ፍቅር በደኔ ይፈስ የኮንደር በተመንበስ በካረር ጀጎል የፍቅር ሽማበል በልቤ ይከባለን የገዳ ስርባት የዲሞክራሲ ገይ ትበብሽው ጋር አለናት በለቢ የጋቤላው ቻካ የሶማሌው አሸዋ ሁሉም አቅፋለች እንደናት ዋያ ማንነቴን አውቃለሁ ታሪኬን አነባለሁ ለአገሬ ክብር ሁሌም እንቆማለሁ በስደት ብገኝ ባር ባሻገር ልቤን ይመስሐውንል ካንቺው ገር ሀገር ተራራው ቢገዝ ሸለቆው ቢተልክ ለኢትዮጵያ ፍቅር ልቤ አይሰካም ባይደገን ያየነታት ለኔ አሉላ ዘር ታሪክ እንሰራለን እንጂ አንከበር ኢትዮጵያዬ የጉርት ቀንና ክብርሽው ለብለብ እስከ ሰማያት 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 ነገድና ያለም ልጆች አንግነት ኢትዮጵያ ትረሳለች በታላቅ ብልጽግና በእውቀት የታጠቀ ትውልድ ተነስቷል የድህነትን ግርግዳ ዛሬ ይሰብራል ከሰሜን እስከ ደቡብ እጅብን ተያይዘ የሰላም ሰደድ ከፍ አድርገህ ይዘን አከሰ ኢትዮጵያዬ የጉርት ቀንና ክብርሽው ለብለብ እስከ ሰማያት 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 እሺ እዚህ ሙዚቃ ላይ አስተያየት ለመስጠት ያህል ቤቢ ይጀምር እስቲ አስተያየቱን ሐሳብን እስቲ እንስማ ምን ሊል ነው አይ ቆንጆ ነው የታሪክ ድምጽ እንግዲህ ሬጌ ላይ ነው ስልኛ እኔ በደንብ ያው ኮሜንት የምሰጠው ሙዚቃው ላይና ሐሳቡ ላይ ነው እንዳልኩት ቴክኒካል የናንተ ደግሞ ማለት ይያለው ሶ ሬጌ ላይ ነው ማቲያስ ደረጀ የሚባል ልጅ ነውና ግጥሞቹንም ለመናገር ያሰበው ኢትዮጵያና የሬጌ ሙዚቃ ስልተምቱ ራሱ ያለን አታችመንት ለሬጌ ያለን ፍቅር አንፃር እኔ ወድጄዋለሁ በጣም ቆንጆ ነው እኔ ይመስላል ዳይሬክቱ ስንጀምር ኢትዮጵያ አድዋ የአንድነታችን ምሳሌ ናት የሚለውን ሙሉ ነው ሳይጠቅስ ነበረ እና ከሰሜን እስከ ምስራቅ እየተዟዟረ ሁሉንም ምሳሌ እያነሳ ነበረ ጀስት ፕሮንት ብቻ ሰጥቶት እንዳልሆነ ተጨንቆበት እንደሰራ ከገጠሙ ያስረዳልና ሬጌው ስልተምቱ በጣም ቆንጆ ነው ማይረብሽ ነው ጆሮ አይረብሽም እና ወድጄዋለሁ እሺ ቤቢ እኔ ያው ግጥሙ ስትል የሶማሌ ዋሻ ሲል የቱ ጋር ነው ብዬ
እንደው ቃላቶች አብዛኞቹ አይሰሙም እና የኤአይ ሙዚቃ የሰማን እንደመሆናችን ሬጌ ስለምንወደው ፊል አድርገነዋል። ቃላቶቹ አብዛኞቹ ምን እንደሚል አይሰሙም። በቃ በደንብ ኤአይ ላይ እስካሁን ጆሲ ምስታነሳ የነበረው ቴክኒካል ነገር ላይ ቃላቶች በጣም በቃ እነሱ ነው የሚረብሹት እንጂ እንደ ሬጌ ያው ጥሩ ሬጌ ሰምተናል ብዬ አስባለሁ። እሺ አሪፍ ነው። አሪፍ ስራ ነው። ጀመናይና ሱኖን የተጠቀመው እና ያው የሱኖ የቃላት በትክክል ያለማለት ግድፈቱ በደንብ ይስተዋላል። ነገር ግን በኮንቴንት ደረጃ ልጁ የመረጠው ግጥም በጣም ደስ የሚል ግጥም ነው። እንደገና የሙዚቃ ስታይሉ ሬጌ ስለሆነ ሬጌ ደግሞ ራሱ አስተዋጽኦ አለው። ሙቭ ያደርጋል እንደዚሁ ሲሰማ ራሱ ሲሰማ ምንም ባትል ራሱ እና እሱን አድቫንቴጅ ከግምት በማስገባት ጥሩ ነገር ነው። ግን ስንት ሰጠው ነጥብ? ከ1 እስከ 10 ስንት ሰጠው ሙሌ? በጣም ትንሽ ነው የሰጠሁት። ከ5 በታች ነው የሰጠሁት። ያ የሆነበት ምክንያት ለምንድን ነው? አንደኛ ስትሰማው ቃላቶቹ በትክክል አለመባላቸውን ስትሰማ ሪጀነሬት ማድረግ፣ ሌላ ፕሮምፕት መፍጠር ምናምን የሚባሉ ነገሮች አሉ እና ኤፈርት ይጠይቃል። አንዳንዶቹን አሁን ስንሰማቸው ሴም ቃላት ሆኖ ግን በትክክል የተባሉበት ቦታ አለ። ስለዚህ ያንን መምረጥ እና ሪያሊስቲክ ነገር ይዞ ለመቅረብ ማለት ነው። በጣም ኤአይ እንዳይመስል ምክንያቱም አላማው ቃሉ ኦሪጂናሉን ኮንቴንት እንዳያጣ ስለሆነ ቃሉም ንግግሩ ምኑም ሚስ መደረግ ስለሌለበት እሱ ላይ በደንብ ኢፈርት ቢታይበት ኮንቴንቱ ጥሩ ነበር ብዬ አስባለሁ። ነገር ግን የቃላት ግድፈቶች አሉበት። ያው በደንብ አይላቸውም አንዳንዶቹን ስለሆነ ያ ብዙ ያደረኩት አይደለም። በእኔ በኩል ያለኝ ሀሳብ አንዳንድ ጊዜ መጀመሪያ 0 የሰጠሁት አለ፣ ቅድም የተጨቃጨቅንበት አለ፣ 10 የሰጠሁት አለ። ይሄንን አንድ ምሳሌ ልስጣችሁ። አሁን ያው ብርሃኑ ተዘራን ታውቁታላችኋል። ብዙ ጊዜ ጨዋታ ላይ ከአርቲስቶች በጣም አሪፍ በቃ ለኔ አንደኛ ተጫዋች ነውና ጓደኛዬ ነው እና የሆነ የእድሜ ጉዳይ ሲነሳ የአርቲስቶች እድሜ ተብሎ ይነሳና እከሌ 50 ነኝ ሲል አይደለም 53 ነው ይላል። አንተ እንዳትሆነ ምናምን ጭቅጭቅ ሲነሳ ግድ የላችሁም ይላልና የሱ ሁሉ ጊዜ የሚላት አለች እነከሌ ከ50 እስከ 55 ናቸው ይላል። እነከሌ ከ40 እስከ 45 ናቸው ይላል። እነከሌ ደግሞ ከ45 እስከ 50 ናቸው ይላል። አሁን በዛ ውስጥ አየህ ሁሉም ሰው ይስማማል። ገባ አይደል? እኔ ከ1 እስከ 5 በሚል ሰጥቼዋለሁ። ይሄንን ከ1 እስከ 5 ከ5 አያልፍም። ያስማማል። የሚገርም እኔ ደግሞ አራት ነበር የሰጠሁት ይሄን ሙዚቃ። እኔ ግን 8 9 የሰጠው ነው የሚመስለው። በጣም የወደድከው ነው የመሰለኝ። አይገርም? አዎ። ምንድነው በእኔ በኩል ነጥብ የምሰጠው ከ5 በታች ነው። ምንድነው ድካም አልተደከመበትም። ይሄ አልተሰራበትም። ፕሮምፕት ብላ ያልሰራበትም ኢቭን ግጥሙን እንኳን አስተካክሎ በትክክል ደጋግሞ እንኳን ቢሰራው ለውጥ ያመጣ ነበር። አልደከመበትም። ወይ ደግሞ በነፃ ያለ ነገር ላይ ስልኩ ላይ ምናምን ነው የሰራው ማለት ነው። አሁን ምኑ ደስ ይላል ከዚህ ዘፈን እስከ 5ም ለመስጠት የሞከርከው ካልከኝ 5ም 4ም 1ም ሰጥቼው ሊሆን ይችላል ማለት ነው። ከ1 እስከ 5 በብሬ ስታይል ማለት ነው። ሶ እንደዛ ያልኩበት ምክንያት ምንድነው? ይሄ ድካም ምናምን አታይበትም። የሆነ ክሬቲቪቲ ለመፍጠር ምናምን የሞከረው ነገር የለም። ብዙ ይሄ ፖስት ፕሮዳክሽን አለ። መጀመሪያ ከፕሮዳክሽን በኋላ ያለን የስራውን እንዲሰማ የማድረግ ምናምን እኮ ብቻ አይደለም። መጀመሪያ ስራውም ላይ ብዙ አልተደከመም፣ ግን ደስ የሚል ነገር አለው። ስትሰማው የቶሎ ባለፈ ምናምን ብለህ የምትለው አይደለም። በቃ ትሰማዋለህ። አንዳንድ ጊዜ ደግሞ ትንሽ ኤአይ ላይ ስማርት ቢሆኑ ልጆቹ ምን መሰለህ በተሰጣቸው ሀሳብ ላይ አጭር አድርገው ቢሰሩት ቆርጠውት ባጭሩ ቢሰሩት እኮ አሪፍ ነገር ያወጣል። ኤአይ በረዘመ ቁጥር አሪፍ አይደለም። አይ ቲንክ ይደክመዋል መሰለኝ። ልክ ነኝ ሙሉዬ? በረዘመ ቁጥር የሰጠኸውን ራሴ ሰርቼ የሰጠሁትን ዜማ ያበላሽብኛል። ግማሽ ላይ ኮንቲኒቲ አይጠብቅም። ስለዚህ አሁን ተወዳዳሪዎች ለሌላ ጊዜ አሁን ቴክኒካል አሪፍ የሚሆኑት የመጀመሪያዎቹን የወደድናቸው እኮ በ2 ደቂቃ ውስጥ ጨርሰዋል። ሜቢ ቆራርጦ ስቱዲዮ ላይ ገብተው ምናምን ሰርተውት ምናምን በራሳቸው መንገድ ሊሆን ይችላል ያመጡትና ይህንን ቴክኒክ አለማወቁም ይመስለኛል ከ1 እስከ 5 በብሬ አቆጣጠር። ቀደም
ባሉት ጊዜያት በጣም ለጆሮአችን ቆንጆ የነበሩ ሙዚቃዎችን በተለያዩ ቴክኖሎጂዎች በመታገዝ ስናዳምጥ ነበረ። ከነዚህ መካከል ኪዩቤዝ የተሰኘው የኮምፒውተር መተግበሪያ አበጋዝ እንዲሁም ደግሞ ኤሊያስ ተጠቅመውባቸው በጣም ቆንጆ የነበሩ ሙዚቃዎችን አሁንም ድረስ እንድናዳምጣቸው ሆነዋል። አሁን ደግሞ ዘመኑ ወደ ኤአይ አድጓል። ኤአይ ትልቅ ተስፋና እድል ይዞልን መጥቷል። ብዙዎች ኤአይ የሰው ሰራሽ አስተውሎት የሰውን ስራ ያቀላል እንዲሁም ደግሞ አንዳንዶች ደግሞ ይተካልም ብለው ስጋትና ተስፋን ያወራሉ። የሰው ልጅ የፈጠራ አቅም በማሳደግና በቴክኖሎጂ በማገዝ አዳዲስ ነገሮችን እንድናዳምጥ እያደረገ ይገኛል። ከነዚህ መካከል እንግዲህ በአርቲፊሻል ኢንተለጀንስ የታገዙ ሙዚቃዎችን ለውድድር ቀርበዋል። ዛሬ ለውድድር ከቀረቡት ሙዚቃዎች መካከል እያስደመጥናችሁ እንገኛለን። 20ዎቹ ይለያሉ። ከተመረጡት ሙዚቃዎች ደግሞ እናንተ የትኞቹን ወደዳችኋቸው? ለማንኛውም ጥቂቶቹን እንጋብዛችኋለን። ሙዚቃ እንስማ እስኪ። በዓለም ላይ ሲደምቅ ሲመሰክር ክንዱን አበርትቶ ለነፃነት ፍቅር ኢትዮጵያዊ ቆሟል ዘብ ሆኖ ለሀገር በአረንጓዴው መሃል ቢጫው በአረንጓዴው መሃል ቢጫው ሲፈነጥቅ በቀይ ደማችን በክብር ሲደምቅ ከአድዋ ድል ጋር እስከ ዛሬው ዘመንን ህብረታችን ሰብሯል መራቶሩን በድፍረት የሴቷ ብላት የወንዱ ወኔ ጠላት ሲጨነቅ ማየት ነው ያኔ በአረንጓዴው መሃል ቢጫው ሲፈነጥቅ በቀይ ደማችን በክብር ሲደምቅ ከአድዋ ድል ጋራ እስከ ዛሬው ዘመንን ህብረታችን ሰብሯል የቅኝ ቀንበርን ለዓለም ጥቁር ህዝቦች ችቦውን ያበራች ክብርና ሞገሷ በደሟ የታሸ አትንኮኝ ባይነት ጠላትን ያሸሸ በአረንጓዴው መሃል ቢጫው ሲፈነጥቅ በቀይ ደማችን በክብር ሲደምቅ ከአድዋ ድል ጋራ እስከ ዛሬው ዘመንን ህብረታችን ሰብሯል
መድፎን የነዳ ማዕበል ወረደበት ቁልቁል ከሶሎዳ ወስዶም ለሞት ተፋው ከቀይ ዋርቆ ያሰው አንቀላፋ አሉላ እጅ ወድቆ ባገሩ ጀግና ሰው ባገሩ በርስቱ በዳር በድንበሩ አይደራደርም ቢያስከፍለው ዋጋ በአፈሙዝ አይርድም በጦር በሚወጋ ባሻዬ ቢያሞኘው ፋሽስቱን ሰብስቦ ገበሬው ስንቃቷል ይዞታል ተስቦ ሲባላ መነና መጣ ሲግተለተል ጥቁር ሰው ሰየፈው በተቆጣሽ ወተል ባገሩ ጀግና ሰው ባገሩ በርስቱ በዳር በድንበሩ አይደራደርም ቢያስከፍለው ዋጋ በአፈሙዝ አይርድም በጦር በሚወጋ መሸነፍን ሲጓዝ ሕዝብ ስም ለውጦ በሌላ ሲጠራ ለኔ እንቆቅልሽ ነው ባርነት ሲወራ ባገሩ ጀግና ሰው ባገሩ በርሱ በዳር በድንበሩ ያስከፍለው ዋጋ በአፈሙዝ አይርድም በጦር በሚወጋ በሀገሩ አይደል የሰማነው? ማን ይጀምር? ሁላችሁም አስተያየት ለመስጠት ቸኩላችኋል። ሁላችሁም ከእድሜ በታላቅ ጀምር። መሰግናለሁ። በጣም ቆንጆ ሙዚቃ ነው። በጣም ፊል ታደርገዋለህ። ሀሳቡ ገና በቃ አሁን ግጥም አላውቅም እንኳን ብትል ይሄን ግጥም ላትረዳው አትችልም። ሊሰጠን የፈለገው ኢነርጂው ሊያጋባብን የፈለገው ነገር በቃ ሁሉ ሙዚቃው ሁሉ ነገር በጣም ቆንጆ ነው እና በጣም ደስ የሚል በጣም የወደድኩት ሙዚቃ ነው። እንደው ነጥብ ስሰጥ ከፍተኛ ነጥብ የሰጠሁት 10 ነው። 10 ከሰጧቸው ውስጥ ነው በጣም የወደድኩት ሙዚቃ። እሺ እኔም ወድጄዋለሁ። ጥሩ ተጨንቆበት ተጠቦበት እንደሰራው የሚያሳይ ነውና ድምጾቹ እንዳለ ደስ የሚሉ ናቸው። የሆነ መውረድ መውጣት የለውም እና ማይረብሽ ነው፣ ለጆሮ ማይረብሽ አይነት ነገር ነው። ከግጥሙም ጀምሮ እንድቹም ደግሞ ቱልሶቹን አጠቃቀሙ ላይ እንደተጨነቀበት የሚያሳይ ነው። ልክ እንደ ዲጂ ኤቢ እኔም ጥሩ ውጤት ከሰጧቸው ውስጥ ነው። አዎ ቆንጆ ነው። ይሄም ግን እኔ እንትን ሰምቼበታለሁ ቅድም ላይ ሮቦቲክ ሳውንዶችን በደንብ አንዳንድ ቃል ከሱ በሙዚቃ ከሱ በወረዱ ስታንዳርድ ያሉ ሙዚቃዎች ላይ ግን እነዚህን ሳውንዶች አልሰማውም ነበር። ይሄ የሮቦቲክ ነገሩን ማለት ነው እንጂ ከዛ ውጪ ሀሳቡም ሙዚቃውም ቆንጆ ነው። በደንብ የሚያጫውት ነው። አሪፍ ነው። ትልቅም ድምጽ የሰጠሁትም ነው ይሄ ነው። በሀገሩ እንዴት አየኸው? እስቲ ያንተን ሀሳብ ደግሞ እንስማ።
ዌል እኔ አንደኛ ሙሉውን በደንብ ከሰማችሁት ስቶሪ ቴሊንግ አይነት ስራ ነው እና እንደ ናሬሽን ነገር አለው እና አሁን ድረስ ስትሰሙ ሙዚቃዎቹን የሰማችሁበት መንገድ ሲኒማቲክ የሚለውን ቃል በተደጋጋሚ ስትጠቀሙት ሰምቻለሁ ብዙዎቻችሁ እና ይሄኛው ሲኒማቲክ ሴንሱ ስቶሪ ውስጥ ነው ያለው እና ላይክ እንደ ሲኒማ አይምሯችሁ ውስጥ የሆነ ቪዥዋላይዝ የሚያደርገው ነገር አለው ስቶሪ ቴሊንግ ዌው ማለት ነው እና ሉክስ ላይክ እንደ ስክሪን ፕሌይ ነገር ነው የተጻፈው ግጥሙ እና ለዛ ነው በጣም የወደድኩት። አት ዘ ሴም ታይም ደግሞ ከቺ የሆነ ሜሎዲ ነው ያለው። የአገር ቤት አሁን የምንወዳቸው አይነት ከቺ ስሜት ያላቸው ሜሎዲዎች ዜማዎች አሉና እንደዛ አይነት ዜማ ነው ያለው። የሚያርፍ ዜማ ነው ያለው። ይሄ ፍሎውን ካያችሁት ስቶሪውን ነግሮ በአገሩ ብሎ ያያረፈ እንትን ይላል እና ልክ እዛ ጋር ሲደርስ ክላይማክስ ስሜት ውስጣችሁ ይፈጥራል። በቃ የሆነ ዋው በቃ አብራችሁት እንድትሉ ያስገድዳቸዋል ማለት ነው በአገሩ የሚለውና በተለመደው መንገድ የኢትዮጵያን የዜማዎች አሰራር የሙዚቃዎች አካሄድ የተከተለ የህዝብን ጆሮ ያማከለ ይሄ ሰው ሲሰማው ሊወደው ይችላል የሚለውን በደንብ ኮንሲደር ያደረገ የዜማ አካሄድ ይመስላል። ሙዚቃው በእርግጥ ስታይሉ የኢንዲያኖች የሪትም ስታይል ይመስላል ካውንቱ ከዛ ግን ስቲል አት ዘ ሴም ታይም ደግሞ ስትሰሙት የኛንም ሀገር ደግሞ ምት ስሜት አለው። በተለይ ወደ ሳውዝ አካባቢ የምንጠቀምባቸውን 6/4 የሚባለውን የሪትም አይነት ስሜት አለው። ስለዚህ እኔ በጣም የወደድኩት እጅግ በጣም ደስ ብሎኝ የሰማሁት እና ጥሩ ስኮር የሰጠሁት ነው። በ9 እና በ10 መካከል የሰጠሁት ነውና it's really good። እኔ ነው የሚቀረው አይደል? እኔ በጣም ወድጄዋለሁ ይሄን ሙዚቃ እውነት ለመናገር በጣም ወድጄዋለሁ። እንደውም በመሃል በምንድን ነው በምን አፕ ነው የሰራው በምን ሶፍትዌር ነው የሰራው የሚል ጥያቄም ነበረኝና ኦልሞስት በሱኖ 5 ነው የሰራው አይደል? ብዙ ጊዜ ሱኖ 5 ላይ ሜቢ ሙሌ በደንብ ስለምትሰራበት ታውቀዋለህ። ያው አብዛኛውን በተለይ የኛን ሀገር ድምጾች ወደ ህንድ ሀገር ድምጾች የመውሰድ ነገር ትንሽ ከፈረንጅኛ ቀረብ ለማድረግ ይመስለኛል። የአረብኛና የፈረንጅኛ አክሰንቶች ሞር አይደለ እንደዛ አይነት ነገር ነው ያገኘሁት። 5.5 አካባቢ ላይ ደግሞ ሞር የተሻለ ሆኗል። አሁን ምንድነው ይሄ ሙዚቃ እንደውም አንዳንድ ጊዜ ምን እመኛለሁ መሰለ ሙሌም እየሰማኸኝ ከሆነ ይሄ እንዲህ አይነት ውድድር ምናልባት እዛው ስቱዲዮ ውስጥ ለምሳሌ 20 ልጆቹን አስቀምጠን ሲሰሩ እያየናቸው ሲጽፉ ሲሰሩ ሲያስተካክሉ ምን ሲሉ 30 ደቂቃ 40 ደቂቃ አንድ ሰዓት ሰጣቸው ምናምን ቢሆን ሞር ኢንጆይ እናደርገው ነበር። ለምን አሁን የልጅ ድካሙ ይታየኛል። ደክሞበታል፣ ያስታውቃል፣ እንደደከመበት ያስታውቃል። ምናልባት ወደ ስቱዲዮም ገብቶ ሱኖ ስቱዲዮ ላይ ገብቶ ነገሮችን እያስተካከለ እንደሰራ ፊል አደርጋለሁ። አሁን መጨረሻ ላይ ያሉትን ችግሮች ማስተካከል የሚችልባቸው መንገዶች ነበሩ። አሁን የአክሰንቶቹ ቅድም የምትላቸው ነገሮች የማስተካከል ነገሮች ነበሩ። እሱ ነገር ትንሽ ቅር ከማሰኘቱ በስተቀር ከዛ ውጪ እኔ በኤነርጂ ካየኸኝ እንደውም በደንብ ከሁላችሁም እዚህኛው ዜማ ላይ እንቅስቃሴም ሳረግ ነበረ። በጣም ወድጄዋለሁ። አገርኛ ስሜት አለው። ትንሽ ኮመንት ያለው ምንድነው እንዳልኩ ወደ ህንድኛ ምናምን የሚወስደውን ነገር ያረጋዋል። አንዳንዴ ችግሩ ምንድነው እንደዚህ በኤአይ ሙዚቃ በምትሰራበት ሰዓት አንዴ ሙዚቃው አሪፍ ከመጣልህ በራስህ ድምጽ እየገባ ስቱዲዮ ውስጥ እየገባ እያስተካከልከው ካላመጣኸው በስተቀር አንዳንዴ እንደ ቻንስም ነው። አንዴ የሰጠህን ነገር ድጋሚ ሲሰጠው ያበላሸብህ ይመጣል። የኤአይ ችግሩ ደግሞ ይሄ ነው። ስለዚህ የዚህ አይነት የቴክኒክ ችግሮች ገዛዎች ያስፈልጉታል እንጂ ለኔ ከ10 ስጠው ብትሉኝ እሰጣለሁ ወይም 9 እሰጠዋለሁ። በ9 እና በ10 መካከል ሙሌ እንዳለው ይሄን ይመስላል የኔ ሀሳብ። ዳኞች የደከማችሁ ትመስላላችሁ። ምንድነው? አልደከመንም። በርግጥ ያደክማል። አይ አልደከመንም። ሙዚቃ እኮ ደስ ይላል አይደል? በጣም ሙሌ እንዴት ነበር ቆይታ? በጣም ደስ የሚል ቆይታ ነው ያለኝ ከነዚህ ደስ የሚሉ ሰዎች ጋር። Thank you so much። እኛም እናመሰግናለን። በጣም ጥሩ ጊዜ ነበረ። ጥሩ ዳኝነት ነበረ። በጣም ሲሪየስ ነገር ነበር። ክርክሩንም ወድጄዋለሁ። ቆንጆ ነበር። እንትን ናቹራል ነው ማለት አሁን እኛ ምንም ሰው ምን ይለናል ምናምን እያልን አይደለም የምናወራው። እንደ አጋጣሚም ያው ወዳጆች ነን። በስራ አጋጣሚ እንተዋወቃለንና የሆነ ሀሳብ ለመደጋገፍ እንደጋገፍ ከሆነ እንደጋገፋለን። ሀሳቡ የማይስማማን ከሆነ ደግሞ ያው እንደ ቅድሙ እንዳየሽው ነው። በጣም ጥሩ ጊዜ ነበር።
አሁን ስለዚህ ውጤት ሰዓት ላይ ደርሰናል። ውጤት እናሳውቃለን። ተመልካቾቻችን 20ዎቹ ምርጦች ታውቀዋል፣ ተለይተዋል። እነዚህ 20ዎቹ እነማን ናቸው የሚለውን ነገር እናሳውቃችኋለን። በነገራችን ላይ የተወሰነውን ሂደት ብቻ ነው ያሳየናቸው ለተመልካቾቻችን። በጣም አድካሚ፣ በጣም ረጅም ሰዓትም ስለሚወስድ እናንተ ተመልካቾቻችን በየመሃሉ ደግሞ እየጋበዝናቸው ነበረ ሙዚቃዎቹን የትኞቹ ተወዳደሩ። እንግዲህ ያለፉትን ደግሞ ዋናው ቀን ላይ የፍጻሜው ቀን ላይ የፍጻሜው ውድድር ላይ በፍጻሜው ውድድር ዋናዎቹን እንሰማለን። 20ዎቹን እንሰማቸዋለን። ስለዚህ ልጥራቸው አይደል? አሸናፊ 20ዎቹን እንጠራቸዋለን። ተዘጋጁ እንግዲህ 20ዎቹ ይሰሙ 20ዎቹ በእርግጠኝነት ፋና ቴሌቪዥን እያያችሁ ያላችሁ ተወዳዳሪዎቻችን በጉጉት ነው የምትጠብቁት የስማችሁ መጠራት። ኤፍሬም አሸናፊ፣ አቤል እስጢፋኖስ፣ ከቲም ተስፋዬ፣ ወልደ ማርያም አማረ፣ አብርሃም መኩሪያ፣ ትዕግስት በላቸው፣ ገብረ ማርያም ይርጋ፣ ተስፋነሽ ጌታቸው፣ ምህረቱ ተሻለ፣ አማኑኤል፣ ማርሲፍ አበበ፣ ሮቤል ሙልዬ፣ ህዝቅኤል፣ አብርሃም መኩሪያ፣ ኤልቤቴል ሞገስ፣ ኡስማን ሁሴን፣ ኢትዮ ስታርስ ሂፕ ሆፕ እነዚህ በግሩፕ ይመስለኛል ናቸው። አለማየሁ፣ አቤል መሀሪ፣ ስንታየሁ ጽጉ 20 ተወዳዳሪዎቻችን ተለይተዋል። በእርግጠኝነት በጣም ደስ እንዳላቸው ተስፋ እናደርጋለን። አንድ ነገር ግን እስቲ ከቁጥራቸው ውስጥ እንዴት ስታይ ምንም የታዘብሽ ነገር ደስ ያለኝ ነገር ሴቶች ተሳትፈውበት፣ እኔ ደግሞ በጣም ቅር ያለኝን ልንገርሽ፣ ሴቶች አንሰውብኛል። በሚቀጥለው ይመጣሉ። አዎ እኮ ለዛ እኮ ነው የምልሽ። ለምን መሰለሽ አሁን አብዛኛው ኤአይ ላይ የሚሰሩ ልጆች እኔ አሁን ቢሮ ውስጥ ኤአይ ላይ የሚሰሩ ልጆች መቅጠር ፈልጋለሁኝ ብዬ ሰዎች ስፈልግ አንድ ሴት ማግኘት ትቸገራለህ። ወንዶቹ ብቻ ናቸው እዚህ ላይ ያሉት። ሴቶች በጣም ለእናንተ የሚሆን ኢንዱስትሪ ነው በጣም። ምክንያቱም እኔ አሁን ሴቶቹ በአብዛኛው ደስ የሚለኝ ቢሮ ውስጥ ራሱ ቢቀጠሩ ደስ የሚለኝ ሴቶቹ ናቸው። ለምን ኮሚትድ ናቸው። አሁን እንደኛ እንደ ወንዶች አይደሉም። ኮሚትድ ናቸው። ስራው ከተመቻቸው፣ ቦታው ከተመቻቸው ታማኝ ናቸው ለስራቸው። ስራውን ደግሞ ሲወዱት በጣም ይሰራሉ። በጣም እኔ ሴቶችን እመክራለሁ። በዚህ አጋጣሚ 2 ሴቶች ናቸው ሁለት ነው ያየነው አይደል? እንደው እስኪመጡ ባየዋቸው ራሱ ደስ ነው የሚለኝ። ለምን መሰለሽ 20 ነው ያሉት። ከ20 ውስጥ 18 ወንድ 2 ሴት ነው። ሴቶቹ ግን ወጣቶች ሴቶች እዚህ ኢንዱስትሪ ላይ ቢሳተፉ በጣም ያዋጣቸዋል፣ በጣም ትርፋማ ይሆናሉ። እኔ ምክሬንም በዛው ልናገር ብዬ ነው። ሴቶች በዚህ ኢንዱስትሪ ላይ ትጠበቃላችሁ። እናመሰግናለን ሁላችሁም ስለነበረን ጊዜ። በጣም ደስ የሚል ጊዜ ነበረን። በነገራችን ላይ ተመልካቾቻችን ይህንን ውድድር የሚያሸንፉ ተሸላሚዎቻችን 3 ተወዳዳሪዎች ናቸው አይደል? አዎ ተሸላሚዎቻችን 1 ሚሊዮን ብር ይሸለማሉ። በተጨማሪም ደግሞ ልዩ የስጦታና የሽልማት ፓኬጆች ተዘጋጅተውላቸዋል። እነማን የሆኑ እነዚህ አሸናፊዎች የፍጻሜው ዕለት እናውቃቸዋለን። የዛ ሰው ይበለን። መልካም ጊዜ ይሆንላችሁ። እናመሰግናለን። እናመሰግናለን ሙሌ። ቻው። መልካም ጊዜ ይሆንልህ። ቻው።